ላቸው ሁለቱም የነበሩበት ዘመን በጣም ረጅም ዘመን ነው። የረጅም ዘመን ርቀት አለው። ሁለቱንም ልጅ እሰጣችኋለሁ ነው ያለው። ለአብርሃም ልጅ እሰጣለሁ ብሎ ያለውን ቃል ነው ለዳዊትም ልጅ እሰጣለሁ በዙፋን ለሚቀመጥ ብሎ ያለው። ያንን ለአብርሃምም ለዳዊትም የገባውን ቅዱሱን ኪዳን አሰበ ብሎ ዘካርያስ ቅድም ተናገረ ማለት ነው። ሃሌሉያ። በቃ በእግዚአብሔር ልጅ በመለኮቱ በዳዊት ልጅ በአብርሃም ልጅ በስጋው ኦኬ የሰውን ተፈጥሯዊ ባህሪ እግዚአብሔራዊን ባህሪ ስላለው ማለት ነው። ለዚህ ነው በአንድ አካል ሁለት ባህሪ ተገለጠ ብለን የምናምነው። በእርሱ የማያምን ሁሉ ለዘላለም ወደሚነድ የእሳት ባህር ይጣላል። አታስፈራሩን በገሃነመ እሳት ይላል። ብራዘር የማስፈራራት አይደለም፣ እውነቱ ነው የምንነግርህ። ማን ሄዶ አይቶታል ይላሉ። ብራዘር የሞተች አያት መታ እስክትነግርህ ድረስ አትጠብቅ፣ አትመጣም እሷ። ማን ሄዶ አይቶታል? አምላክ እኮ ነው ከሰማያት መጥቶ የነገረን ስለ ሲኦልና ስለ መንግሥተ ሰማያት። ኢየሱስ ክርስቶስ እኮ ነው መጥቶ ያወራል። ማን ሄዶ አይቶታል ትላለህ እንዴ? ይሄንን ተጽፎ ነው አየ። ይሄ ሁሉ ተጽፎላቸው በመዝሙር መጽሐፍት ላይ ለዳዊት ተጽፎ በቶራ ላይ ለአብርሃም በተነገረው ላይ ተጽፎ ሙሴ በሕግ ጽፎለት ያነቡታል፣ ግን አያውቁትም። ስለማያውቁት አንዴ በጌታ በኢየሱስ ክርስቶስ ላይ ተሰበሰቡ። ከፍ በል ወንድምነት እነ እንቶኔ ማለት ነው። ከፍ በል፣ ቆይ ወደ ላይ ከፍ በል። አሁን ከፍ አሁንም ትንሽ ውሰደው። አሁንም ትንሽ ከፍ ከቁጥር 33 ወይ 32 ቁጥር 33 ማን 32 እሺ ምን አለ? ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም? ምን አላቸው? ይህንን የጠየቃቸው ፈሪሳውያንና ሰዱቃውያን ነው። መጽሐፍትን እንዳለን የምናውቀው ውጠነዋል ብለው የሚሉ ማለት ነው። በእርግጥም መጽሐፍት ላይ ጎበዞች ናቸው፣ ግን አያውቁትም። ያነቡታል፣ ግን አያውቁትም። ማንበብ ብቻ አይደለም፣ ማነብነብ ብቻ አይደለም፣ ማወቅም ነው የሚያስፈልገው። አላነበባችሁም አላቸው። ጥያቄ መልክታለሁ። የሕያዋን አምላክ እንጂ የሙታን አይደለም ካለ በኋላ ሕዝቡ ሁሉ ሰምተው በትምህርቱ ተገረሙ። ደስ አይልም? በትምህርቱ የሚያስገርም አስገራሚ መምህር። ፈሪሳውያንም ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ዱለታ ማለት ነው። አቅለመው ወንድም አለ። ከምስራቅ ከምዕራብ ተጠራሩልህ። እነዚህ ሁለት ማህበረሰብ የአይሁድ ማህበረሰብ ናቸው። ሁለት አይነት ካታጎሪ ነው። እነዚህ ሰዱቃውያኑ አምስቱ የሙሴን ሕግ መጽሐፍት ብቻ ነው እንቀበላለን ብለው የሚሉት፣ ፈሪሳውያኑ ደግሞ ነቢያትን ሁሉ ይቀበላሉ። እነ ኢሳያስ እነ ኤርሚያስ እነ ሕዝቅኤል ሁሉ የጌታ ነቢይ እንደሆኑ ይቀበላሉ። መላእክት እንዳለ ይቀበላሉ። የሙታን ትንሣኤም እንዳለ ያምናሉ ፈሪሳውያኑ። ሰዱቃውያኑ ግን ብራዘር አምስቱ መጽሐፍት ብቻ ነው ብለው ድርቅ ስግጥ ያሉ እንደሚባል ሰገጤዎች ናቸው፣ በዘመንኛዋ ንግግር ማለት ነው። በቃ ድርቅ ብለው። ከዛ ውጭ ኤርሚያስ እንኳን ነቢይ ነው ብለው አያምኑም። ኢሳያስ ነቢይ ነው ብለው አያምኑም። እነዚህ ሰዱቃውያን የሚባሉት የሙታን ትንሣኤም የለም፣ ሰው ከሞተ በኋላ በቃ በኖ ጠፍቶ ነው የሚቀረው ይለዋል። ግን የሚያመልኩት የአብርሃምን አምላክ ነው። እነዚህ ሁለቱ ለሞት ነው የሚፈላለጉት ብራዘር፣ ለሞት። ግን ጠላቴ ጠላት ወዳጄ ነው ተብሎ እንደሚባል ጌታ ላይ ተሰበሰቡልህ። ጌታ ትምህርቱን ሲያስተርም ህዝቡ ተገረመና ጸጥ እንዳሰኛቸው ዝም እንዳሰኛቸው ባዩ ጊዜ ፈሪሳውያኑ ሰዱቃውያኑ ነው ከሰዱቃውያኑ ጋር ትንሣኤ ሙታን አለ የለም አለ የለም አለ የለም ሲከራከሩ ጌታ አንድ ቃል ጠይቃቸውና አላነበባችሁም አላቸው። የሙታን አምላክ ሳይሆን የሕያዋን አምላክ ነው። ከዛ ጸጥ ረጭ አሉ እኮ አልኩ። ይሄ ግብዝ ባለ ቀሚሳም ሁሉ ጸጥ ረጭ ራባይ እየተባሉ ሲጠራራ የነበረ ዝም ጭጭ ዝም እንዳሰኛቸው ባዩ ጊዜ አብረው ተሰበሰቡ። ምንድነው የሚሻለው? በተናጠል አልቻልነው፣
የኛ የሰዱቃውያኑ ማህበር በፍጹም ያው እንደምታውቁት እኛ አምስቱን የሙሴን ሕግ ብቻ ነው የምንቀበለው እና ሰውየው ደግሞ ከኢሳይያስ የትንቢት መጽሐፍት ሁሉ ነው የሚገልጠው እና ደግሞ እኛ የኢሳይያስን መጽሐፍት አንቀበልም። ይሄን ባዮቹ ማን ናቸው? ሰዱቃውያኑ። እናንተ ደግሞ ፈሪሳውያኑ የነቢያትን የኢሳይያስን መጽሐፍት ስለምትቀበሉ ያው እንረዳዳ ነው። አንድ ነው ግን ያው ግራ እያጋባ ነው። ህዝቡ ሁሉ ደግሞ በሙሉ በትምህርቱ እየተገረሙ ህዝብ እየሰማው ነው። ዝም ካልነው በቃ ነገሩ ወደ አልሆነ አቅጣጫ ነው የሚቀየረው እና ፖለቲካዊ መልክ ሰጥተው ተደራጁልህ። የዛም ዘመን ግብዞች የዚህም ዘመን ግብዞች ማለት ነው። በጽድቅ ቃል ግን እንበተናለን ማለት ነው። ተሰበሰቡ አላለም። አንደኛው ክንፍ ሲመታ ሌላኛው አብሮ መጡልና ያው እንግዲህ እኛ እርስ በርስ ብዙ እንደማንስማማ ታውቃላችሁ። ግን ወገን ለወገን አሳልፈን አንሰጥም። ምን ይሻላል? ምን ይሻላል? ይሄ ኢየሱስ የሚባል ከገሊላ ነው የመጣው አሉ። ማን ነው አሉ? ስሙ ኢየሱስ ነው ይባላል። እንዴ እኔ እኮ አውቀዋለሁ፣ ዮሴፍ ልጅ ነው። አዎ ዮሴፍ ልጅ ነው ይባላል። እናቱም ማርያም ነች፣ ይታወቃል። እና ምን እያለን ብሎ ኧረ ህዝቡ ሁሉ በትምህርት እየተገረመ ነው። የሚናገረው ነገር ሁሉ በፍጹም ህዝቡ እንዴት እንደሚወደው ልነግራችሁ አልችልም። እና እንደዚህማ ዝም ካልን ህዝባችን ሁሉ በሙሉ ሊስት ነው። እና አብረን መሰብሰብ አይገባን ይመስላችኋል? እንሰብሰብ ብለው ተሰበሰቡ። እሺ ከዛ ተሰበሰቡና አቀናይተው አውጣተው ነገር ማለት ነው። ቁጥር 35 ከእነርሱም የተውጣጣ አንድ ጥሩ ተናጋሪ አንደበተ ርቱዕ የሚባል ሰው ስለ ህግ እንዲጠይቀው እስኪ እኛ አብረን እንሰብሰብና እንጠይቀው ይሄ ኢየሱስ የሚባለውን ሰው ስናገኘው አሉ። ተገናኙ። እዛ አንድ ሰው መረጡና ከእነርሱም ብሎ የሚለው ተቀናይተው ማለት ነው። አንተኛው ጥሩ ብጠይቅ አንተኛው ጥሩ ባለፈው ስትናገር ሰምቻለሁ አውቃለሁ እያሉ ማለት ነው። አንተ ጠይቀው እና ስለ ህግ አንድ ህግ አዋቂ ከመካከላቸው ያለ የተመረጠ ስለ ህጉ ጠይቀው፣ ቶራ ላይ ጠይቀው። አይ ይሄ ሰው እኮ በልጅነቱ የ12 ዓመት ዕድሜ በነበረ ሳለ ቤተ መቅደስ ሄዶ ሲጠይቁሉ እና መልስ ሁሉ ሲያጡ እንደሚባል ነገር ተውሉት። በቃ ጠይቀው እባክህ ጠይቀው እና በህፃን ሆኖ በጠይቀ ሰዓት ላይ አሁን እኛ ልንፈራው ነው። ጠይቀው፣ ስለ ህግ ነው የምጠይቃለን። ማን ላይ ነው እንደዚህ የሚዶሉቱት? ኢየሱስ ላይ ጠይቀው። የ12 ዓመት የሆነ እንደሆነ ታዲያ እዛ ቤተ መቅደስ ሄዶ ከካህናት ጋር ሲነጋገር ነበር አይደል? መልስ አሳጥቷቸዋል አይደል? ያኔም አዎ ገና ከህፃንነት ነው የጀመረው አይደል? አዎ ስለዚህ ልናስቆመው ይገባል። ጠይቀው፣ ስለ ህግ ነው የምጠይቀው። ቶራ ላይ ጠይቀዋለህ። ማንን? ኢየሱስን ጠይቀው እባክህ፣ ምንም አያመጣ እየተባባሉ ማለት ነው። ከዛ መጣና ቁጥር 36 ላይ ጠያቂው መምህር ሆይ አላለውም። ታምኑበታላችሁ እንዴ በመምህርነቱ? ረቡኒ ከህግ ማናቸው የቱ ትእዛዝ ታላቅ ናት ብሎ ከጠይቀው በኋላ ጣቱን ጉንጩ ላይ ይለጥፉ እንዴት እንደሚያየው እይ በምናብህ ማናቸው የቱ ናት ከህግ ታላቂቱ ብሎ ጠየቀ። ይሄ ህግ አዋቂ የተባለ ሰውዬ እኔ ባገኘው የምጠይቀው አካል ማን እንደሆነ አላወቀውም። የሚለምንሽ እሱ ማን እንደሆነ ብታውቂ ኖሮ አንቺው ራሱ ትለምኙ ነበር ብሎ እንዳላት የምጠይቀው ሰው ከገሊላ ናዝሬት የወጣው ኢየሱስ የሚባለው አይሁዳዊ ሰውዬ ብቻ አይደለም ማለት በሲና ህግን የሰጠ አምላክ እኮ ነው በስጋ ዚጋ የመጣው። አያውቀውም ይሄንን። እዛ ከህግ ማናት? የትኛይቱ ትእዛዝ ነው ታላቅ? መልስ። ኢየሱስ ፈጠን አድርገው መልስ። አሁን የገጠምከው ከሊቃውንቱ ጋር ነው። እኛ የፈሪሳውያንና የሰዱቃውያን ማህበር ነን። መልስ አለው ከመካከላቸው መርጠው። ከዛም ቁጥር 37 ውዴ እንዲህ አለው፣ እንዲህም አለው ኢየሱስም እንዲህ አለው ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ትህትናው ተጠይቆ አንተ ማነህ እኔንም ጠይቀኝ እኔ እኮ ምናምን ነገር አላለው። መለሰለት። አይገርም?
መለሰለት። ማን ስለሆንክ ነው አንተ ብትጠይቀኝ አላለው። መለሰለት። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት አለው። ከዚህ የሚበልጥ ሕግ የለም እያለው ከሕጎች ሁሉ ታላቁ እና የመጀመሪያው ፊተኛይቱ ታላቂቱና ፊተኛይቱ ትእዛዝ ይቺ ናት። ሁለተኛይቱም ትእዛዝ ይችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስ ውደድ የምትል ናት አለው። ጌታዬ መለሰ ማለት ነው። እንኳን ጠይቀው አይደለም ሳትጠይቀው የሚመልስ አምላክ ነው። ከዛስ በእነዚህ በሁለቱ ትእዛዛት ሕጉና ነቢያቱ ተሰቅለዋል። ያው በሕጉና በነቢያቱ የተጻፉት ይሄው ነው እያለው ነው። ቁጥር 41 እና 42 ፈሪሳውያኑ መልስ አሁንም ተሰብስበው ሳሉ ዚአዬ ለዚአከ ይባላል በቀድሞ ቤታችን ንግግር። እኔ ለአንተ አንተም ለእኔ ነው ጉዳዩ። እናንተ እስካሁን ጠይቃችሁኛል አይደል አላቸው። እኔም ደግሞ ተራዬን ልጠይቃችሁ። ደስ አይልም? በቃ የልሂቃን ስብሰባ ነው፣ የሊቃውንት ስብሰባ ነው እዛ የተሰበሰበው። እኔም ደግሞ ተራዬን እስኪ ልጠይቃችሁ፣ ተራዊ ድረሰኝ። ኃይለኛ እኮ ዲቤት እኮ የተደረገው እዚህ ጋር። ፈሪሳውያንም ተሰብስበው ሳሉ ኢየሱስም እኔም ልጠይቃችሁ አላቸው። ጠይቅ። ደግሞ አንድ ገሊላዊ ሰው ምን ሊጠይቅ ይችላል? አይሁዳውያን ገሊላውያንን ይንቋቸው ነበር፣ የሰማርያን ሰዎች። ኢየሱስ ደግሞ በገሊላ አውራጃ ናዝሬት ላይ ስለሆነ ያደገው ያው የሰማርያ ሰው ነው ተብሎ የሚባለው ዋና ከተማቸው ሰማርያ ስለሆነ መናገሻቸው። ጌታ የተወለደበት ከተማ ራሱ በአይሁዳውያን ማህበር የተናቀ ነው። ምክንያቱም ብዙ አሕዛብ ጀንታይል ከአይሁድ ጋር ተጋብተው የተወለዱበት ከተማም ጭምር ነው። በገሊላ ባህር ዙሪያ ያሉ 10 ከተሞች ውስጥ የኖሩ የነበረ ድብልቅ ህዝብ ነው። ፒውር አይሁዳዊ አታገኝም። ፒውር አይሁዳዊ ነን ብለው የሚሉት እዚህ ደቡቡ ክፍል ጁዳ ላይ ነው ያሉት። ጠይቅ አሉት። እሺ ስለ ክርስቶስ ምን ይመስላችኋል አላቸው። የማንስ ልጅ ነው ብሎ ጠየቃቸው። ወዲያውኑ መልስ መለሱ። እዚህ ጋር ቆንጅዬ መልስ መለሱ። የዳዊት ልጅ ነው አሉት። ተሳስታችኋል አላላቸው። ደስ አይደል? ተሳስታችኋል፣ ብልግና ነው፣ እኔ የዳዊት ልጅ አይደለሁም ብሎ አላለም ጌታ። ምክንያቱም የዳዊት ልጅ እንደሆነ ያውቃሉ። ስለ ክርስቶስ ማለት ስለ መሺያው ማለት ነው። የዳዊት ልጅ ነው አሉት። መለሳችሁ፣ ቴንኪው በጣም ነው የማመሰግነው ብሎ አይደለም ያላቸው። ቀጥሎ በትክክል እንደመለሱ ያውቃል። ከዛ እርሱም አላቸው ዳዊት። እንኪያስ ዳዊት ጌታዬን ጠላቶችህ የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። የት? መዝሙር 109 በቅንፍ 110 ቁጥር 1 ላይ ማለት ነው። ኦኬ አምጣልኝ፣ አይሁዳውያን ስላሉ አምጣልኝ ወንድም አለ። አዎ ተጠጣታለችን። ዶሮ ማታ የሚባል ጭፈራ ይጨፈርልህ፣ ግጥም አድርገህ ጠጥተው ትሄዳለህ። ይኸው ከዳዊት መዝሙር ላይ ማለት ነው። ጌታ ሕግን አያውቅም ብለው የሚሉት ከታናክ ላይ ጠቀሰባቸው። እግዚአብሔር ጌታዬን አዶኒ ለአዶናይ ማለት ነው። ጌታ ጌታዬን የተባለው እግዚአብሔር ጌታዬን። ዳዊት እኮ ነው ብሎ የሚለው። እግዚአብሔር ብሎ የሚለው ሌላ አካል ነው። ጌታዬ ብሎ የሚለው ሌላ አካል ነው። አብ ለወልድ ማለት ነው። ሁለት አምላክ የለም ብለህ የምትለው ብራዘር፣ አንድ እግዚአብሔር ነው። አንዱ እግዚአብሔር ግን በሶስት አካል ራሱ እንደገለጠ የብሉይ ኪዳን መጽሐፍት አይናገሩም እንዴ? በደንብ እግዚአብሔር ጌታዬን ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ማን ነው ይሄ? ማን ነው ይሄ? አይሁዳውያን ማን ነው ይሄ? እኛ ኢየሱስ ነው ብለን እንላለን። ማን ነው ይሄ? አይሁዳውያን የማይመልሱት ጥያቄ ነው። ባይዘው ማን ነው ይሄ? አትመልሱትም። እና ምን አለው? እርሱም እንኪያስ ዳዊት ወንድምነት ቴንኪው ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል ዳዊት ማለት ነው።
በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አላቸው። ዋው! ይሄ ዳዊት እኮ ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎታል። እና ይህ መሲሐው የተቀባው የዳዊት ልጅ አባትየው ዳዊት ስለ ልጁ ስለ መሲሐው ጌታ ጌታዬን ብሎ ተናግሯልና ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ብሎታልና ታዲያ ልጁ ከሆነ ቀጥሎ የሚናገረውን ይሁት በመንፈስ እንዴት ጌታ ብሎ ይጠራዋል አላቸው። ዳዊት ልጁን በመንፈስ ጌታ ብሎ ይጠራዋል እንዴ? ልጅ ጌታ ተብሎ ይጠራል ወንድሜ? አይጠራም። ጌታ ብሎ የሚለው ቃል አዶናይ ማለት ነው፣ የሁሉ የሰማይ የምድር ፈጣሪ ማለት ነው። እንደዚህ አሁን ልጆችን ጌታዬ ብለን እንደምጠራው አይነት አይደለም። ዳዊት ልጆቻችን አንዳንዴ አባዬ ባባ ብለን እንደምንጠራው ጌታዬ ብለን እንደምንጠራው ጌታው ጌቶች ጌትነት ብለን እንደምንጠራው እንደዛ አይደለም። ዳዊት የጠራው ጌታዬ ብሎ ሲጠራው አምላኬ ማለት ነው። አምላኬ ማለት ነው። ዳዊት ልጁን ልጄም እያለ አምላኬም ይለዋል። በመንፈስ አምላኬ ብሎ ይጠራዋል። በስጋ ልጁ ነው ግን ካለ በኋላ ዳዊትስ ጌታ ብሎ ከጠራው እንዴትስ ልጁ ይሆናል? ጥያቄ ምልክት። ቁጥር 45 ላይ ይታያቸዋል። ቁጥር 45 ላይ ያለው ወይኔ ጌታ ኢየሱስ ባትጠይቅ ጥሩ ነበር። እዚህ ጋር ይህንን ጉባኤ ልትበትነው ነው። መበተን አለበት። የፈሪሳውያንና የሰዱቃውያን ጉባኤ መበተን አለበት። ምን ያደርጋል? 40 ቢወለድ 40 ነው ጉዱ ይባላል። ምን ያደርጋል? መጽሐፍትና እግዚአብሔርን አታውቁምና ትስታላችሁ ተብሎ የተባለ እኮ ማህበር ነው። እናንተ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል። እነሱ ስለ እኔ ይናገራሉ፣ እናንተን ተመረምራላችሁ፣ እነሱ ግን ስለ እኔ የሚናገሩ ናቸው ተብሎ የተባለ የእውቀትን መክፈቻ ወስዳችኋል፣ መንግሥተ ሰማያትን በሰዎች ላይ ስለምትዘጉ ወዮላችሁ እኮ ብሎ ያለው ጉባኤ ነው። በትነው ጌታ ኢየሱስ እንደዚህ ጥሩ አድርገህ ይሄ ግብዝ ስብስብ ሁሉ ምን ያደርጋል? ጥያቄ በጥያቄ ተበተኑ አይደለም ያለቸው። ዳዊት ጌታ ብሎ ከጠራው ማለት ዳዊት ልጁን መሲሐውን ኢየሱስን አምላኬ ብሎ ከጠራው እንዴት ልጁ አምላኩ ይሆናል ነው? ወይ ደግሞ ልጁ እንዴት አምላክ ይሆናል? አምላኩስ እንዴት ልጁ ይሆናል? ዳዊት አንዴ ልጄ ነው ብሎ ይጠራዋል፣ አንዴ ደግሞ አምላኬ ብሎ ይጠራዋል። እንዴት ልጁም አምላኩም ይሆናል ለዳዊት መሲሁ እያለ ነው። ከዛስ መልሳቸው ቁጥር 46 አንድም ቃልስ እንኳን ይመልሱለት ዘንድ የተቻለው የለም። እሰይ እሰይ! ዲቤቱ በጌታ ማሸነፍ ነው የተዘጋው ማለት ነው። እሰይ እሰይ! አንድም ቃልስ እንኳን ይመልስለት ዘንድ የተቻለው የለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ካኑ ማብራዘር እንዲህ ነው እንጂ ሊቅ እንዲህ ነው እንጂ ኢየሱሴ ለዘላለም ስሙ ይባረክ። ውስጤ እንዴት እንደሚፍለቀለቅ ዝም ጭጭ ምጭጭ ነው ጸጥ ራጭ። የታለ ቱባ ቱባ የሚያህል ፈሪሳዊ ሰዱቃዊ ሲባል የነበረ ቀሚሱን የሚጎተት በየገበያው በየሰፈሩ መምህር ሊቀ ሊቃውንት ተብሎ ሲጠራ የነበረው ሁሉ የታለ? ጸጥ ራጭ ዝም። ጉባኤውን ዚፕን የዘጋባቸው ጌታ ኢየሱስ ምን በማድረግ ጥያቄ ጠየቀ። የጌታን ጥያቄ መልስልኝ። ቁጥር 44 ጀምሮ እንዴት ደስ እንደሚለኝ አንተ እንዴት ደስ የሚለኝ እኮ ወንድምነት እዚህ ጋ ማለት ነው። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ይህንን ጥያቄ ለምን ብሎ ያላቸው? ከፍ በልና ቁጥር 42 የመጨረሻውን አንብብልኝ። ይኸውልህ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አላቸው። የማንስ ልጅ ነው ሲላቸው ወዲያውኑ ነው ቀለበል ብለው የዳዊት ልጅ ነው አሉት። ተሳስታችኋል እናንተ ርጉማን አላላቸውም። የዳዊት ልጅ ነው ብሎ ሲል እሱም ሪኮግናይዝ አድርጓል፣ የዳዊት ልጅ እንደሆነ ያውቃል። እነሱም በትክክል የመለሱለት። እዚህ ጋር መሲያው የተቀባው ማለት ነው ክርስቶስ የዳዊት ልጅ መሆኑን የብሉይ ኪዳን ታናክ በሙሉ ይናገራሉ። የዳዊት ልጅ ነው ሲሉት ተሳስታችኋል፣ እንደዚህ አይልም መጽሐፍ አላላቸው። አለፈና ታዲያ ብሎ አላቸው። መዝሙር 109 110 ላይ እንኪያስ ዳዊት
ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አላቸው። ማለት በሩዋ ኮዴሽ በእግዚአብሔር መንፈስ ሆኖ ዳዊት ልጁን አምላኬ ብሎ እየጠራው ነው። እናንተ ልጁ ነው ካላችሁ እንዴትስ ጌታው ይሆናል? አምጡት ሂሳቡን አላቸው። አውርዱት ከሰማይ ሂሳቡን አምጡት፣ ስሩት። ልጁ እንዴት አምላኩ ይሆናል? አምላኩ እንዴት ልጁ ይሆናል? ለዳዊት አይ ልጁ ብቻ ነው አምላኩ ነው ብለህ እንዳትል፣ ከካድክ ሰላላ መላላ ይሆናል። አይ አምላክ ብቻ ነው ልጅ አይደለም ብለህ ካልክ መሲያው የዳዊት ልጅ ነው፣ የዳዊትም ልጅም ነው፣ የዳዊትም አምላክ ነው። እንዴት አይነት ነገር ነው አንተዬ! መጽሐፍ ግን ካላወቅህ ይኸውልህ አናትህ ነው የሚዞረው። መጽሐፉ ግን ከገባህ ውስጤ እየተፍለቀለቀ እንደማወራ ትረዳዋለህ ማለት ነው። መሲያው የዳዊት ልጅ ነው። የዳዊት ልጅ የተባለው ደግሞ ያው ራሱ መሲያው የዳዊትም አምላክ ነው፣ ልጅም አምላክም። አዎ ልጄ ብሎ ይጠራዋል ዳዊት ኢየሱስን ልጄ ብሎ ይጠራዋል። ከዛ ደግሞ ያንኑ ኢየሱስን መልሶ ደግሞ አምላኬ አዶናይ አዶናይ ለአዶኒ ማለት ጌታ ጌታዬን። እንዴት አይነት እኮ ነው አንተዬ! እንዴት አይነት እኮ ጌታ ነው! ልጄ ልጄ ኢየሱስ ብሎ ይጠራዋል ዳዊት ኢየሱስን። ያንኑ ልጁን ደግሞ ልጄና አምላኬ ኢየሱስ ማለት ፈጣሪ ኢየሱስ ብሎ ይጠራዋል ዳዊት። በምን? በመንፈስ። የኔ አባት ለዘላለም ቅዱስ ስም ይባረክ። እንዲህ ነው አየህ፣ ንጦ በጥብጦ ልክ አስገባልኝ ማለት ነው። ከዛስ ዳዊት ጌታ ብሎ ከጠራው አምላኬ ብሎ ከጠራው እና እንዴት ልጁ ይሆናል? ልጁ ነው ብላችሁኛል ቅድም 42 መጨረሻው ቁጥር ላይ እናንተ ልጁ ነው ብላችኋል። ጌታውና ልጁ ነው አላሉ። ጌታውም ነው ልጁም ነው አላሉ። ግማሹን የመለሱት ልጁ ነው ብለው ጠርተዋል። ትክክል ናቸው። ግን ልጅ ብቻ አይደለማ ጌታም ነው። የዳዊት ልጅ የዳዊትም ጌታ ነው። የዳዊት ጌታ የዳዊት ልጅ ነው። ዋት የዳዊት አምላክ የዳዊት ልጅ ነው። የዳዊት ልጅ የዳዊት አምላክ የእስራኤል አምላክ የሰማይ የምድር ዳርቻዎች ፈጣሪ ነው። ኢየሱስ። የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት ለዘላለም ስም ይባረክ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። በቃ አሁን አይሁድን ይኸው እዚህ ጋር በቃ ድብልቅልቅህ ናላህ ይዞራል ማለት ነው። ይህን ሃይማኖተኛ ሁሉ ትምህርቱን እንደ እምቧይ ካብ ትንደዋለህ። ማነህ? መሐመዳውያን ተረጋጉ። እናንተ ከዚህ ጋር አይደለም የምታወሩት፣ እናንተ ከኔ ጋር የምታወሩት በአንድ አርዕስት ላይ እናወራለን። ተረጋጉ። አሁን መሐመዳውያን የአረቡ ሰዎች ተረጋጋ። አሁን አንተ ኦኬ፣ አሁን አንተ አታውቀውም ይሄንን። አሁን ይሄንን የምናወራው ታናኩ የኛ ነው ብለው ከሚሉት ጋር ነው የምናወራው። አንተ እስከዛው ተክቢር በል። ተረጋጉ። ኦኬ፣ ዳዊት ጌታ ብሎ ከጠራው በመንፈስ ይታያል። ንጉሱ ዳዊት ነቢዩ ዳዊት መሺያውን በመንፈስ ማለት በሮሃ ኮዴሽ በመንፈስ ቅዱስ አምላኬ ብሎ ይጠራዋል። ልጁን ራሱ ልጁ አምላኩ ነው። ራሱ አምላኩ ልጁ ነው። የዳዊት ልጅ። እንዴት ነው የሚያስገርመው ወንድሞች እህቶች! እንዴት ነው የሚያስገርመው! እንዴት ነው የሚያስደንቀው! በቃ ይሄ ነው። ምንም በቃ ከአይምሮ በላይ የሆነ ነገር ይሄ ነው። የዳዊት አምላክ ተብሎ የተባለው የዳዊት ልጅ ሆነ። አዎ የዳዊት ልጅ ነው የተባለው የዳዊት አምላክ ሆነ። አዎ እንዴት አይነት ነገር ነው! እንዴት አይነት ነገር ነው! የዳዊት አምላክ የእስራኤል አምላክ የዳዊት ልጅ ነው። የዳዊት ልጅ የእስራኤል አምላክ ነው።
ከዛ በመንፈስ እንዴት ጌታዬ ብሎ ይጠራዋል ብሎ ሲላቸው አንድስ ቃልስ እንኳን ይመልሱለት ዘንድ አልተቻላቸውም ይላል። ማለት በቃ ዚፕን ያስገባባቸው ማለት ነው። እኔ እንደዚህ በእውቀት ብልጫ የሚያወሩ ሰባኪዎች ደስ ይሉኛል። እንደ ኢየሱስ አይነት እንደ ጌታዬ አይነት ማለት ነው። ቆንጆ እኮ መምህር ነው አልኩ። የውበት መደምደሚያ የሆነ መምህር እሱ ነው መምህሩ። ይሄን ቶፈንቶ ሁሉ ቶ ባለቀሚሳም ይሁን ማንም ይሁን ቆንጅዬ ያልኩ እንደዚህ ተናግረው መልስ የሚያሳጡ አሉ። ለምሳሌ ሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ ነው አንድ የተባረከ የጌታ ሐዋርያ ታውቁታላችሁ አይደል? እንደዚህ መልስ ያሳጣል ተናግሮ ከኢየሱስ የተማረው ማለት ነው። ደማስቆ ምኩራብ ላይ እሱ ጋር ወደ ላይ ከፍ በልና ቁጥር 20 ጀምሮ ወንድምነት ከቁጥር 19 ቴንኪው አቅልመዋል። ደግሞ ቴንኪው ተባረክ። እዚህ ደግሞ ሌላኛው የተቀባ የጌታ ቆንጅዬ ሐዋርያ አለ ጳውሎስ የሚባል በየሄደበት አይሁድን አርገብግቦ መልስ የሚያሳጣ አሕዛብንም አርገብግቦ መልስ የሚያሳጣ በግሪክ ፈላስፎች መካከል ተቀምጦ እነሱ የምድራዊን ጥበብ ሲያወሩ የሰማዩን ጥበብ ያወራል። እና ደግሞ እዚያውልህ ተነሳበት ማለት ነው። ይሄኛው ሌላኛው ሰባኪ መብልን በልቶ በረታ። ጳውሎስ በደማስቆ ካሉት ደቀ መዛሙርት ጋራ ጥቂት ቀን ኖረ ይላል። ከዛስ ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦች ሰበከ። የት ያቅና መቼ ተማርና ደህንነት ብለህ እንዳትል፣ ሰውየው ተራ ሰው አይደለም። ስመጥር ፈሪሳዊ ገማሌል ከሚባል የሕግ መምህር ስር ታናክን የጠጣ ሰው ነው። ቶራና ክቱቪም ነቢይም ጠጥቶታል አልኩ። 4 ነጥቡ ድርቡ ነጠላ ሰረዝ የቱ ጋር እንዳለ ጳውሎስ ያውቀዋል። እሱ ፊት መንተፋተፍ አትችልም። የፈለክ ራብ አይሁን አንድ አይሁዳዊ እሱ ፊት ቀርቦ እዚሁ አሳያለሁ እንዴት ጥግ እንዳስያዛቸው ላሳየ። የሰሙት ሁሉ ተገረሙና ማንን? ጳውሎስን ማለት ነው። ሲሰብክ ሰሙት። በምኩራቦቻቸው ሰበከ። ክርስቶስ የእግዚአብሔር ልጅ እንደሆነ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ሰበከ። ሲሰብክ ያኔ የአዲስ ኪዳን መጽሐፍት አልተጻፈም። የብሉይ ኪዳን መጽሐፍት እየጠቀሰ ማለት ነው። የሰሙት ሁሉ ተገረሙና በአይሁድ ምኩራብ ነው እየሰበከ ያለው። ልብ በሉ፣ ለአይሁዳውያን ነው እየሰበከ ያለው። ይህ በኢየሩሳሌም ይህንን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ቁጥር 22 ሳኦል ግን እየበረታ ሄደ። እንዴት አይበረታ ብራዘር? የጠጣው የብሉይ ኪዳን መጽሐፍት ነው። አሁን ብርሃን የሆነው የመጽሐፉ ባለቤት ደማስቆ ላይ ተገኝቶለታል። አይኑን በዕውርነት መጥቶ በብርሃን ጨረር ማለት ነው ያንን ሰይፉን ገጀራውን ከእጁ ላይ አስጥሎ በአሕዛብና በነገሥታት ፊት ስሜን የሚሸከም የክብር ዕቃዬ እንደሆነ እኔ አመለክተዋለሁ ብሎታልና በቃ ሰውየው ለዚህ ነው የተፈጠረው። ገና ከእናቱ ማኅፀን ሲሰራ ጳውሎስ የሚባል ሐዋርያ ከእናቱ ማኅፀን መድኃኔዓለም ሲያበጃጀው የተፈጠረው ገና ከማኅፀን ጀምሮ ነው። እሱ ለሐዋርያነት የተሰራው ላልተፈጠረበት ዓላማ ሲሯሯጥ አገኘው እንጂ። እዛ ጳውሎስም እየበረታ ሄደ። ኢየሱስን አይተ እንዴት አትበረታ? ጳውሎስም እየበረታ ሄደ። ቅዱስ ቃሉን በልተ እንዴት አትበረታ? ከዛስ በደማስቆ ለተቀመጡት አይሁድ ይህ የተባለ ማለት ኢየሱስ ማለት ነው ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። ጳውሎስ ጋር ስለ ኢየሱስ ክርስቶስ አወራለሁ ብለህ ነው የሚያሰኝ። አንድ አታወራም። አንድ አታወራም ጳውሎስ ፊት ቶራ ላይ ብለህ ብትል ቶራን የሚያውቀው ሰውዬ ነው። ተሳስተሃል። ታናክ ላይ ግማራ ላይ ምናምን የምን ግማራ ነው ብሎ የሚልህ አይቀበልም። ግማራ ሚሽና ታልሙድ ምናምን ነገር አይቀበልም። ጳውሎስ አይቀበለውም። ለምን? የእግዚአብሔር ቃል ስለ አይደለ። እሱ የሚያምነው በታናክ ብቻ ነው። እና አንድ አይሁዳዊ ጳውሎስ ፊት ገብቶ በታናክ በቶራ ምናምን ብለህ ብትል እንዲህ ተንተባትበህ መልስ አስረድቶ
መልስ ያሳጣቸው ነበር ይላል። ደስ አይልም? አይሁድን ጠቅሶ ሞግቶ መልስ የሚያሳጣ ዝም ጭጭ። ኢየሱስ ሲሰብክ ፈሪሳውያንና ሰዱቃውያን ዝም ጭጭ። ጳውሎስ በአይሁዳውያን ፊት ሲሰብክ ዝም ጭጭ። ለምን አትልም? በእውቀት ልቀት ነው የወጡት። ኢየሱስ አይሁዳዊ እኮ ስላልሆነ አይሁዳዊ ነው እንጂ ቆንጅዬ አይሁዳዊ። ጳውሎስስ አይሁዳዊ ቆንጅዬ አይሁዳዊ። ኢየሱስ ከነገደ ይሁዳ፣ ጳውሎስ ከነገደ ብንያም የወጡ ቆንጅዬ አይሁዳውያን ናቸው። ታናክን እነሱ ፊት ልታወራ ኢየሱስ ፊት አውረተህ ኢየሱስን በእውቀት ልትሞግተው አትችልም። የማይመልሱትን ጥያቄ ጠይቃቸው። የዳዊት ልጅ ነው እንዳሉት የዳዊትስ አምላኩ አይደል ወይ? በመንፈስ እኮ ዳዊት ልጄ ብቻ አይደለም ብሎ የጠራው በመንፈስ ጌታዬ ብሎ የጠራዋል። ልጁ ከሆነ እንዴት አምላኩ ይሆናል አላቸው። ዝም ጭጭ። ይኸው ነው። እኛም የቅቡዓን ዘር ነንና ይኸው ነው ወንድሜ። የቤተ ክርስቲያን ራስ የሆነው ክርስቶስ የተቀባ ጌታ ነውና ጳውሎስም ላይ እንዲህ አይነት ጠባይ ቢታይበት አትፍረድበት። እሺ፣ ሶስተኛው ቅቡ ሐዋርያት ሥራ መጽሐፍ ምዕራፍ 18 ወንድምነት አጵሎስ አምጣልኝ። ደግሞ አንድ ሌላ የተቀባ አይሁዳዊ ያለ በየሄዱበት ተናግረው መልስ ያሳጣሉ። እሱት ምንድነው አባዬ? ፈልጋኝ ነው አባቴ፣ ፈልጋኝ ነው። Can you bring it water please? Yeah. Water, yeah. እሺ ከቁጥር 24 ያ በወገኑ የእስክንድሪያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እስክንድሪያ ከተማ ውስጥ ነበር ይኖር የነበረው። እስክንድሪያ በግብፅ ሰሜናዊ ክፍል በሜዲትራኒያን ባህር ዳርቻ ላይ ተንተርሳ የተከተመች ከተማ ናት። ታላቁ እስክንድር ነው የመሰረታት። እዚህ ከተማ ውስጥ ይኖር ነበረ። ሰውየው በዘሩ አይሁዳዊ ነው። ይኖር የነበረው ግን እስክንድሪያ ነው። ወደ ኤፌሶን ወረደ፣ ወደ ቱርክ ማለት ነው። እርሱም በመጽሐፍት እውቀት የበረታ ነበር። ታንክ ዩ ሎርድ። ጳውሎስ በመጽሐፍ እውቀት የበረታ ነበር። አጵሎስ በመጽሐፍ እውቀት የበረታ ነበር። ኢየሱስ በመጽሐፍት እውቀት የበረታ ነበር። ለዚህ ነው ይህ ሰው ሳይማር እንዴት መጽሐፍትን ያውቃል ብለው ሲሉት ልጆችሽ ከእግዚአብሔር የተማሩ ይሆናሉ ብሎ አላቸው። ይህን ጥበብና ተአምራት ከወዴት አገኘው? ምክንያቱም ራባይ እንትና ጋር ሄዶ አይማርም፣ አልተማረም። ይኸውልህ በእግዚአብሔር ቃል የተጠቀጠቁ ማለት ነው። በመጽሐፍት እውቀት የበረታ ነበር ይሄ አይሁዳዊ ሰው አጵሎስ የሚባል ወደ ኤፌሶን ወረደ። እዛ ደግሞ ምን ሊያደርግ ይሆን? ቁጥር 25 እርሱም የጌታን መንገድ የተማረ ነበር። የዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ሃሌሉያ ስለ ኢየሱስ ይናገርና በትክክል ያስተምር ነበር። ከዛስ ቁጥር 26 የሚለው ነው። እርሱም በምኩራብ ገልጦ፣ በአይሁድ ምኩራብ ማለት ነው፣ ገልጦ ይናገር ጀመር። ጵርስቅላና አቂላ በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። ቁጥር 27 ቁጥር 27 እርሱ ወደ አኪያ ማለፍን በፈቀደ ጊዜ ወንድሞቹ አጽናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርቱ ጻፉለት። በደረሰም ጊዜ አምነው የነበሩትን በጸጋ እጅግ ይጠቅማቸው ነበር። ቁጥር 28 የመጨረሻው ንባብ ማለት ነው። እንዴ ሰዎቹ በየሄዱበት ነው አፍ የሚያዘጉት ብዬ ስልህ አፍ ነው የሚያዘጉት። ኢየሱስ ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ፈሪሳውያንና ሰዱቃውያን በአንድነት ተሰብስበውለት በአንድ ድንጋይ ሁለት ወፍ እንዲሉ ዝም ጭጭ አሰኛቸው። አንድ ጥያቄ ጠይቆ፣ አንድ ጥያቄ ነው እኮ አልኩህ። ለሃይማኖተኛ አንድ ጥያቄ ነው የምጠይቀው። አንድ አምጣው ትለዋለህ። ዳዊት እንዴት በመንፈስ ጌታዬ ብሎ ይጠራዋል ልጁ ከሆነ ብሎ አላቸው። መልስ የለም። ጳውሎስ በደማስቆ ምኩራብ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አስረድቶ መልስ ያሳጣቸው ነበር። ሶስተኛው ደግሞ እዚህ ይኸውልህ ተጽፎልህ ቁጭ አለ። አጵሎስ የሚባል ቁጥር 28 በዛ በአይሁድ ምኩራብ ገብቶ ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ
ለአይሁድ ከሁሉ ፊት በጽኑ ያስረዳቸው ነበርና። ዋው! አጵሎስና ጳውሎስ አጠጡ ኮተኮቱ ተብሎ ሲባል እንዲህ ዝም ብሎ ወሸከሬ አገልጋይ እንዳይመስሉ። እነዚህ ሰዎች ናቸው የቤተክርስቲያን አጠጭና ኮትኳች የተባሉት። አሳዳጊው ጌታ ሲሆን የሚያጠጣና የሚያኮተኩተው ማን ናቸው? አጵሎስ አጠጣ እኔም ኮተኮትኩ ብሎ ያለ ማለት ነው። አሳዳጊው ግን ማን ነው? እግዚአብሔር ነው። አጠጭና ኮትኳቾቹ ምን አይነት ሰዎች ናቸው? በመጽሐፍት እውቀት የበረቱ፣ ስለሚናገሩት ነገር እርግጡን የሚያውቁ ወገኖቼ። በዚች ቤተ ክርስቲያን ብሎ ማላዘን አይደለም። የቤተ ክርስቲያን አጠጭና ኮትኳቾች በእውቀት የበረቱ ሰዎች ነበሩ። በእውቀት ብቻ ሳይሆን የመንፈስ ቅዱስንም ብልጫ የእግዚአብሔርም ቃል እውቀት ብልጫ በላቸው ላይ ነበረው። እንደ አንዳንዶቻችሁም ለስም ፓስተር ተብለህ ትጠራለህ። ገላትያ መጽሐፍትን አውጣ ተብለህ ስትባል ወደ ዘፍጥረት የምትገለብጥ ማፈሪያ ፓስተር። ንስሐ ነው መግባት ያለብን። ለስሙ ነብይ ነህ። የኤፌሶን መጽሐፍት አውጣ ተብሎ ሲባል ከሳሙኤል ጀምሮ የሚገለብጥ ሰውዬ ይሄ ምን ነቢይ ትለዋለህ? ምን ነቢይ ትለዋለህ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእናታችን የአስራት ልጆች በዚች ቀን እናታችን ወለተ ጴጥሮስ የተወለዱበት ቀን ነው። ከአባታቸው ከአቶ እገሌ ከእናታቸው ከወይዘሮ አልጋነሽ በቀን በታኅሳስ ወር ተወለዱ። ይሄ ሰውዬ የቤተ ክርስቲያን ጠባቂ ነው ብለህ የምትለኝ? ይሄ ሰውዬ ነው ወይ የቅዱሳት መጽሐፍት አስተማሪ ነው ተብሎ የሚባለው? በእኔ ሀገር በገጠርኛው በባል ሀገርኛው ቆንጅዬ ምን ይባላል? አድባር በሌለበት እምቧጮ አድባር ይሆናል ተብሎ የተባለ ማለት ነው። የቤተ ክርስቲያን አጠጭና ኮትኳቾች የተባሉት ጳውሎስና አጵሎስ ግን ምን አይነት ሰዎች እንደነበሩ ያውቅ። አይሁድን ተከራክረው መልስ የሚያሳጡ በጽኑ የሚያስረዱ ማለት ነው። ምንም አጵሎስ ፊት ሄደህ ይሁን ምልቆይ አንድ እድል ስጠኝ ብለህ ምንም ልታወራ አትችልም። አንደኛ ሰውየው ሎየር ነው፣ የህግ አዋቂ ነው፣ የተማረ ነው፣ በሴኩላሩ ዓለም የተማረ ነው። ሁለተኛ በዛ ላይ የብሉይ ኪዳንን የታናክን መጽሐፍት አበጥሮ ጠንቅቆ የሚያውቅ ነው። እነዚህ ሰዎች ናቸው አጠጭና ኮትኳች የተባሉት። በየሄዱበት ነው መልስ የሚያሳጡት። ከኢየሱስ ነው የተማሩት። ኢየሱስ እዛው ፈሪሳውያንም መልስ አሳጡ። ጳውሎስ በአይሁድ ከተማ በደማስቆ ሄዶ አይሁድን መልስ አሳጣ። አጵሎስም እዚህ አይሁድን ፊት በሁሉ ፊት እየመሰከረ አስረድቶ በጽኑ ያስረዳቸው ነበር። በጽኑ ኤርሚያስ ጨረስክ? ልጠይቅህ እስኪ። ቆይ ለቡርኬ ልሰጣ ነው። ቡርኬ ያወራን ከዛ ትጠይቀናል። ስለዚህ ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ አምናችሁ ንስሐና የኃጢአት ይቅርታ እንድታገኙ በእግዚአብሔር ልጅ በኢየሱስ ክርስቶስ እመኑ። ፈሪሳውያንና ሰዱቃውያን ለዘመናት ያልመለሱትን ጥያቄ ነው ጠይቋቸው። ጌታ ኢየሱስ ብትንትናቸውን ያጠፋው። ኦርቶዶክሳውያን ሲጠየቁ የማይመልሱትን ይሄው የማይመልሱት ጥያቄ አይደለም ከመጽሐፍ ላይ ቀርቶ አለም እነሱ እንኳን በየቦታው እንደ ቀረርቶ እንደ ሽለላ የሚያወሩት የማርያም ታማልዳለች ትምህርታቸው ከመጽሐፍ ቅዱስ አምጡ። የለም ደግሞ አያፍሩ። መጥተው አሁንም ማርያም ታማልደር ይችላል። መረጃ አምጣ። የለም ነገም ይመጡና ማርያም ታማልደር ይችላሉ። መረጃ አምጡ። የለም ደግሞ በሚቀጥለውም ጊዜ ላይ ተስፋ አይቆርጡም። እመቤቴ አቁራሪተ ማርያም ታማልደር ይችላል። መረጃ አምጣ ከመጽሐፍ ቅዱስ። የለም ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜ፣ እሑድ፣ መስከረም፣ ጥቅምት፣ ህዳር ወራቶች፣ ዓመታት ተቆጠሩ። የማርያም አማላጅነት መጽሐፍ ቅዱስ ውስጥ የለም። የተጻፈ የለም። ሐዋርያቱ አልጻፉ። ያልተጻፈን ያምናሉ። የማርያምን አማላጅነት በመጽሐፍ ቅዱስ አልተጻፈም። ኦርቶዶክሳውያን ግን ያምናሉ ባይጻፍም። የተጻፈውን የኢየሱስ ክርስቶስን አማላጅነት ይክዳሉ።
ሐዋርያቱ ኢየሱስ አማላጅ ነው ብለው ጻፉ፣ ኦርቶዶክሳውያን ይክዳሉ። ሐዋርያቱ ማርያም አማላጅ ነች ብለው አልጻፉ፣ ኦርቶዶክሳውያን ግን ያምናሉ። ማርያም ታማላች ብለው ሐዋርያቱ ያላሉትን እኛ ግን እንላታለን፣ እነሱ ባይሏትም እኛ እንላታለን ይሏል። ኢየሱስ ግን አማላጅ ነው ብለው የሚሉትን እኛ አንለውም። እነሱ ይበሉት፣ እነ ጳውሎስ ኢየሱስን አማላጅ ነው ይበሉት፣ እኛ ግን አንለውም። ለዚህ ነው ቆንጅዬ ቃል ሄሉ ጠማማ ትውልድ ማለት ይሄ ማለት ነው። ከዚህ የበለጠ መጣመም ምን አለ ወንድሞች እናቶች? ስድብ ነው አላችሁ? ምንም ይቅርታ አልጠይቅም። ኦርቶዶክሳዊነት ማለት ጠማማ ትውልድ ማለት ነው። ምን ማለት ነው? ኤርምያስ የእግዚአብሔር ቃል ቀጥታ የጻፈውን አያምኑም፣ የእግዚአብሔር ቃል ላይ ያልተጻፈውን ያምናሉ። የእግዚአብሔር ቃል ላይ የተጻፈውን ጳውሎስ ይበለው፣ እኛ ግን አንተው ሪያሊ ፕሊዝ እኔ የምናገረው ኦኬ፣ ምንም መረተው የሚያስበላ አይደለም። ወንድም እሰጥሃለሁ። የተጻፈን የሚክር ትውልድ ጠማማ ትውልድ ነው። ያልተጻፈን የሚያምን ትውልድ ጠማማ ትውልድ ነው። ሌላ ምን ይባላል? ሌላ ምን ይባላል? ሌላ ምን የሚባል ነገር አለ? ጴንጤው ራሱ እንኳን እንደዚህ ቢያደርግ የተጻፈውን የምንክድ ከሆነ ጴንጤዎች እኛው ራሱ ጠማማ ትውልዶች ነው ማለት ነው። ምክንያቱስ የተጻፈውን አልቀበልም ብለን ያሉ ማለት ነው። ያልተጻፈውን የምታምን ከሆነ ጴንጤ ስለሆነ ኤርምያስ ለጴንጤ አያዝንም። ጠማማ ትውልዶች ሆነናል ማለት ነው። የተጻፈን አናምንም፣ የተጻፈን እንክዳለን ማለት ነው። ስለዚህ አንድ ሰው መጥቶ ጠማማ ብሎ ቢለን ተክላለን። ልክ ነው፣ ልክ ነው። ወንድምነት የምትለው ካለ በልና ለሮያል ስጠው፣ የሚጠይቀው ካለ ይጠይቃል። ቴንክ ዩ ባረክ ይርሚያይ። ምናልባት ያው ጴጥሮስም ተመሳሳይ ሐሳብ ስላነሳ በአይሁዳውያን ወገኖቹ ፊት ማለት ነው ጌታን አሳልፈው በሰጡት ወገኖቹ ፊት ልክ ጌታ የተናገረውን ራሱን ነው ጴጥሮስ አንስቶ ሲሞግታቸው የምንመለከተው እና ምናልባት እሱን በተጨማሪነት ብናነሳው ብዬ ስላሰብኩኝ እሱን ጥቅስ ብቻ ላንሳ። እንግዲህ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሐዋርያቱ ኃይልን ከተቀበሉ በኋላ የመጀመሪያዎቹ ክርስቲያኖች እነዚህ 3000 ክርስቲያኖች ነበሩ ወደ ጌታ አካል የተጨመሩት እና እዛ ክፍል ላይ የምናገኘው ስብከት አለ፣ ጴጥሮስ የሰበከው ስብከት። እንግዲህ እንደምትመለከቱት ጴጥሮስ እንደዚህ ሲል እንመለከታለን። በደንብ አስተውሉ። የጌታን ስም የሚጠራ ሁሉ ይድናል፣ የእስራኤል ሰዎች ይህን ቃል ስሙ ይላቸዋል። እነዚህ ጌታን አሳልፈው እየሰጡ የካዱት ናቸው እና የሚሰብካቸው ስብከት ጌታ ራሱ የተናገረውን ስብከት ነው። ለፈሪሳውያኑና ለሰዱቃውያኑ የመለሰውን መልስ ጌታ ወይ ደግሞ ጠይቆ እነርሱን ቻሌንጅ ያደረገበትን ክፍል ሲያነሳው ጴጥሮስ እንመለከታለን። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። አዎ የገሊላ ሰው ነበር። ትክክል ነው። ገሊላን ያደገው፣ በገሊላ አልተወለደም። ምክንያቱስ ዮሴፍና ማርያም ከዳዊት ወገን ስለነበሩ ለቆጠራ በሄዱበት የተወለደው በርዛ ነው፣ በቤተልሔም ነው የተወለደው። ያደገው ግን ትክክል ነው፣ ናዝሬት ነው፣ እዚህ ገሊላ ነው። እሺ እርሱንም በእግዚአብሔር በተወሰነ ሐሳቡ በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። ማንን? ኢየሱስን የናዝሬቱን ሰቅላችሁ ገደላችሁት፣ ካዳችሁት፣ በጲላጦስ ፊት አሳልፋችሁ ሰጣችሁት ይላችኋል። እሺ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና ጌታ ኢየሱስ ክርስቶስ እኛን ስለማጽደቅ ተነሳ። ክብር ለኢየሱስ ይሁን። ሞት ይዘው ዘንድ አልቻለምና። ዳዊት ግን ስለ እርሱ እንዲህ ይላል። አሁን ተመልከቱ የብሉይ ኪዳን መጽሐፍትን ጴጥሮስ እንዴት አምጥቶ እንዴት እንደሚሞግታቸው ማለት ነው። ጌታን ሁልጊዜ በፊቴ አየሁት እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ፣ ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትዋትምና ቅዱስህንም መበስበስ ያይ ዘንድ አትሰጠውም። ዳዊት ይህን ስለ ማን ተናገረ? ስለ ልጁ፣ ደግሞ ስለ ጌታው ተናገረ። የሕይወትንም መንገድ አስታወቀኝ፣ ከፊትህ ጋር ደስታን ትሞላብኛለህ። መዝሙር መጽሐፍ 16። እሺ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እንናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ ድረስ በእኛ ዘንድ አለ። ዳዊትማ ሞቷል፣
ሞት ሊይዘው ዘንድ ያልቻለው ማንን ነው? ኢየሱስን። ዳዊትማ መቃብሩ በእኛ ዘንድ አለ። ዳዊት ስለ ራሱ አይደለም ይሄን የተናገረው። ስለማን ነው? ስለ መሲሁ። ነቢይ ስለሆነ ከወገቡ፣ አሁን ሁለቱን ሐሳብ አመጡ ይሞግታቸዋል። ነቢይ ስለሆነ ከወገቡ ከሆዱ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ይላል። የዳዊት ልጅ ነው ማለት ነው። የወገቡ ፍሬ ነው። መዝሙር መጽሐፍ 132 ላይ ያለው ማለት ነው። ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ስለማ ስለ ልጁ ተናገረ ዳዊት። ደሞም ስለ አምላኩ የዳዊት ልጅ ብቻ አይደለም፣ የቀደመውን ኪዳን መጽሐፍ እያነሳ ጴጥሮስ ይሞግታቸው ነበር። እናንተ አሳልፋችሁ የሰጣችሁት የዳዊት ልጅ ነው፣ ደግሞስ አምላኩም ጭምር ነው። አምላኩ ነው ብሎ ይሄው እዚህ ሚውት አድርግልን። ተባረክ። ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገርኛ ምን ሁላችን ምስክሮች ነን ይላል። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስ የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትን የምትሰሙትን አፈሰሰው። ቅዱሱን መንፈስ ተቀበሉት። ዳዊት ወደ ሰማያት አልወጣምና መዝሙር መጽሐፍ 110 ማለት ነው። ቅድም ያነሳነው ጥቅስ ጌታ እነዛ ፈሪሳውያን የሞገተበት ጥቅስ ማለት ነው። ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። የዳዊት የወገቡ ፍሬ ነው። ደግሞም የዳዊት አምላክ ነው፣ ጌታው ነው። ይህን ጴጥሮስ ይናገራል። ተመልከቱ፣ ጴጥሮስ ይህን ይሰብካል። ዳዊት ወደ ሰማያት አልወጣምና ምን በመንፈስ ምን አለ? ጌታ ጌታዬን ጠላቶችን የእግር መረገጫ ድረስ በቀኜ ተቀመጥ አለው። እናንተ አሳልፋችሁ የሰጣችሁት እርሱ የገሊላው ኢየሱስ የዳዊት ጌታው ነው፣ ደግሞም የዳዊት የወገቡ ፍሬ ነው አላቸው። ይህን ሲሰብክ ነው ምንድን ነው ያሉት? ይህም በሰሙ ጊዜ ልባቸው ተነካ። ለምንድን ነው ልባቸው የተነካው? አሳልፎ የሰጡት መሲሁን እንደሆነ ደግሞ የዓለማት ሁሉ ፈጣሪ የዳዊት ጌታ እንደሆነ ስላወቁ ልባቸው ተነካ። አሳልፈን የሰጠነው የዳዊትን ልጅ ነው፣ ያሳልፈን የሰጠነው የዳዊትን አምላክ ነው አሉ። ልባቸው ምን ተነካ? ጴጥሮስንና ሌሎችን ሐዋርያትን ወንድሞች ሆይ ምን እናድርግ አሏቸው። ምን ካሉ በኋላ ልባቸው ተነካ፣ ገባቸው ምን እንደሆነ። ስለ ኢየሱስ ማንነት ተረዱ። ኢየሱስ እርሱ ማን እንደሆነ አወቁ ማለት ነው። ዮሐንስ በወንጌሉ እንደነገረ ምዕራፍ 20 ላይ ማን እንደሆነ አወቁ። ይሄው በምዕራፍ 20 ላይ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ የሆነላችሁ ዘንድ ይህ ተጽፏል። ምን የሆነላችሁ ዘንድ? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ። ምንድነው ያወቁት? አሳልፈው የሰጡት የካዱት እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አወቁ። ታዲያ የጴጥሮስ ስብከት ይሄን እንዲያውቁ አደረጋቸው። ከቀደመው ኪዳን መጽሐፍ እየጠቀሰ ነው ይነግራቸው የነበረው። ልባቸው ተነካ ይሄን በሰሙ ጊዜ። ምን እናድርግ? ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ አላቸው። ምን አድርጉ? ንስሐ ግቡ። ምን ማለት ነው ንስሐ ግቡ ማለት? የእነዚህ ሰዎች ኃጢአት ምንድን ነው? ኃጢአታቸው ምንድን ነው? ጻፉልኝ እስኪ። ንስሐ ግቡ አላቸው። ኃጢአታቸው በደላቸው ምን ስለነበር ነው ንስሐ ግቡ የተባሉት? ንስሐ ግቡ የተባሉት ምን ስለተባሉ ነው? ምን ስላደረጉ ነው? ጌታ ኢየሱስ ክርስቶስን ስለካዱት አይደል? ስለካዱት ይሄ ነው በደላቸው። እርሱን በእግዚአብሔር የተወሰነ ሐሳቡና በቀደመ ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። ለዚህ ነው ንስሐ ግቡ የተባሉት። ስለካዱት፣ አንተ የእግዚአብሔር ልጅ አይደለህም ስላሉት ምን አላቸው? ንስሐ ግቡ። ንስሐ ግቡ ሲላቸው ምን አድርጉ እያላቸው ነው? ኢየሱስ እርሱ መሲሁ ነው ብላችሁ ተቀበሉ እያላቸው። ኢየሱስ እርሱ የእግዚአብሔር ልጅ ነው ብላችሁ ተቀበሉ እያላቸው ነው ንስሐ ግቡ ሲላቸው። ንስሐ ሲገቡ ምን ያገኛሉ? የኃጢአት ስርየት። አቀልድ ብሩክ እንዳትለኝ። ይኸው የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ተመሳሳይ ሁኔታ ይፈጠራል። ተመልከቱ። የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ያ ከእናቱ ማፀን ጀምሮ አካል ጉዳተኛ የነበረው ሰው ሲፈወስ እንመለከታለን። ከዛ እስራኤላውያን ሁሉ
አይሁዳውያን ግር ብለው ወደ እነ ጴጥሮስ ይመጣሉ። ከዛስ እነ ጴጥሮስ እንዳዳነውት በራሳቸው ኃይል እንዳዳነውት ይመስላቸውና ይጠይቋቸዋል። እነ ጴጥሮስ እንደዚህ ይላሉ፣ ህዝቡ ሁሉ የተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ። ወደ እነ ጴጥሮስ ሰውየው ሲድን ሲመለከቱ፣ ጴጥሮስም ይህን አይቶ ለህዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? በእኛ አይደለም፣ የአብርሃምና የይስሐቅ የያዕቆብ አምላክ ክብር ለኢየሱስ ይሁን። የአባቶቻችን አምላክ እናንተ አሳልፎ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናው ኢየሱስን አከበረው። የኛ አቅም የኛ ብርታት አይደለም። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን በርባንን ይሰጣችሁ ዘንድ ለመናችሁ ይላችኋል። ማንን ክዳችሁ? ጻድቁን ክዳችሁ፣ ቅዱሱን ክዳችሁ፣ በርባን ነፍሰ ገዳይ የሆነውን እንዲሰጣችሁ ለመናችሁ ይላችኋል። ከዛዝ የሕይወትንም ራስ ገደላችሁት። አሁን ይህን እየተናገረ ያለው ጴጥሮስ ለአይሁዳውያን ነው፣ ለወገኖቹ ነው እየተናገረ፣ ለወንድሞቹ ነው እየተናገረ ያለው፣ በስጋ ወንድሞቹ ለሆኑት ማለት ነው። ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን ይላል። በስሙ በማመን ይህን የምታዩትን አካል ጉዳተኛ የነበረውን የምታውቁትን የእርሱ ስም የኢየሱስ ስም አጸናው። ኢየሱስ የሚለው ስም ቁርጭምጭሚት የሚያጸና ነው ወዳጄ። ከዛ ቁርጭምጭሚቱ ጸና ይልና ዳድ ያለ አይደለም የሚለው ዘለለ ነው የሚለው ሰውየው። ያዘልልሃል ኢየሱስ አጸናው። በእርሱ በኩል የሆነው እምነት በሁላችን ፊት ይህን ፍጹም ጤና ሰጠው ይላል። አሁንም ወንድሞች ይሄን ዋናው የዚህ ክፍል ዋናው ሐሳብ ይሄ ነው። ሰበካቸውና መደምደሚያ ሆነው ተመልከቱ። አሁንም ወንድሞች ሆይ ይላቸዋል፣ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቃለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞም በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። ከሞን ይሄ የስብከቱ መደምደሚያ ነው። ምን ነበር የሰበካቸው? ክዳችሁታል፣ በጲላጦስ ፊት አሳልፋችሁ ሰጥታችሁታል፣ ጻድቁን ቅዱሱን አሳልፋችሁ ሰጥታችሁ ገላችሁታል፣ አመፀኛውን በርባንን እንዲፈታ ለምናችኋል። ስለዚህ ምን አድርጋችኋል? በእግዚአብሔር ላይ አመፅ ሰርታችኋል። ንስሐ ግቡ። ምን እንዲሆን? ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። ለነሱ ምንድነው? ኢየሱስ እናንተ አሳልፋችሁ የሰጣችሁት የካዳችሁት መሲሁ ነው፣ የእግዚአብሔር ልጅ ነው፣ የዳዊት አምላክ ነው ብላችሁ ተቀበሉ እያላቸው ነው። ይህን ሲያደርጉ ምን ይሆናሉ? ኃጢአታቸው ይደመሰሳል። ሐዋርያት ሥራ መጽሐፍ ምዕራፍ 2 ይህን ነው የሚነግራቸው ጴጥሮስ። ይህንኑ ስብከት ከሰበካቸው በኋላ ምን አሉ? ልባቸው ተነካ። ይህን በሰሙ ጊዜ ምንድነው የሰሙት? እነዚህ 3000 ሰዎች ኢየሱስ እርሱ መሲሁ እንደሆነ አወቁ። ኢየሱስ እርሱ ክርስቶስ እንደሆነ አወቁ። ኢየሱስ እርሱ የዳዊት አምላኩ እንደሆነ አወቁ። ከዛ ይህን በሰሙ ጊዜ ልባቸው ተነካ። ምን እናድርግ? ንስሐ ግቡ። ንስሐ ግቡ። ኢየሱስ እርሱ ጌታ ነው ብላችሁ ተቀበሉ። ጌታ ነው ብሎ ሲቀበሉ ምን ይሆናል? ኃጢአታቸው ይሰረያል። ይሄ ማለት ነው ዮሐንስ መልእክቱን ሲዘጋ የነገረን ማለት ነው። የነገረን ይሄን ነው። ምን ይሆናል? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። ልክ ንስሐ ሲገቡ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ያምናሉ። አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። በስሙ ሕይወት ይሆንላችኋል፣ ኃጢአታችሁ ይሰረያል ማለት ነው። ክብር ለኢየሱስ ይሁን። ጴጥሮስ ይህን ሰበካቸው ከቀደመው ኪዳን እያነሳ እናንተ የገደላችሁት አሳልፋችሁ የሰጣችሁት የካዳችሁት የናዝሬቱ ኢየሱስ እርሱ የእግዚአብሔር ልጅ ነው ብላችሁ መኑ አላቸው። ይሄ ኃጢአት ስርየት ይሰጣል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን እንጂ ከውሃ ጥምቀት ከሚገናኝ አይደለም። ተባረኩ። እሺ ሮያል ሶሪ ቀጥል። ተባረኩ ወንድምነት። ጌታ እግዚአብሔር ዘመነን ይባርክ። እሺ ሮያል ጠይቀ። ኦኬ ቴንክ ዩ ማርቲን። እንደዚህ ረጅም ሰዓት እንትን ያልኩትኝ ምንም አሁን እኔ ከዚህ ውስጥ መቃረነው ነገር ስለሌለ እንደውም በጣም አሪፍ ትምህርት ስለሆነ ይሄንን ዝም ብለህ ስታዳምጥ ቁጭ ብለህ ማዳመጡ አሪፍ ነው። ምክንያቱም ኤርሚያስም ቅድም ያልከው አሁንም ብሩክ የተናገርከው
እኔ እንጃ የሚቃወም የኛ ኦርቶዶክሳዊ ይኖራል ብዬ አላስብም። ግን ምንድነው አንዳንድ ጊዜ ቅር የሚለኝ ነገሮች አሉ። ምንድነው ቅር የሚለኝ መሰለ ኤርሚያስ? አሁን ለምሳሌ ምንድነው ትላንትና ነው ምናምን ነገር የሆነ ልጅ ገብቶ እንደው ሚውት አደረጉኝ። በጣም ነው የገረመኝ ሚውት ሲያደርጉኝ። እኔ ምንድነው ያልኩት ልጁን ወረድ ያልኩት ለመሰለ አንደኛ እውቀት የለውም፣ የኦርቶዶክስ እውቀት የለውም። ሁለተኛ ደግሞ አንተ በጣም እንስሳ አበዛብኝ የዛን ጊዜ ማለት ነው። አንበሳ ትላለ፣ ጦጣ ትላለ፣ ነብር ትላለ፣ ማታመጣው ነገር የለም። አሁን ለምሳሌ ፎር ኤግዛምፕል አንድ ነገር ልንገር። አሁን ለምሳሌ እንደዚህ አይነት ምንድነው አንበሳ ጦጣ ዝንጀሮ ያልኩት ምን ላይ ነው? ኖ የሆነ ትምህርት ምናምን አመጣህና አንበሳ እንደዚህ ነብር እንደዚህ ምናምን እያልክ ኦርቶዶክሶች መጽሐፍ መሰለኝ አንተ የምትለው የነበረው እና ምን አልኩኝ? አንበሳና ኦኬ፣ ስለ አቦ ባነሳውበት ክፍል ላይ ማለት ነው። በቃ ናሽናል ጂኦግራፊ ነው እንዳለ። ከዛ እኔ ታዲያ ቤተክርስቲያን የተጻፈች እኮ ታዲያ ለነግርህ እኮ ነው ኤርሚያስ። ምን አለ መሰለህ አሁን ለምሳሌ እኔ የሰለጠንን ሰዎች ነን፣ ሲቪላይዝድ ሰዎች ነን በአሁኑ ሰዓት። እና እኔ አሁን ምን አለ መሰለህ ወደፊት የእኛ ልጆቻችን ለአባታችን ወይ እንኳን ጊዜ የሚኖራቸው አይመስለኝም። በጣም እፈራለሁ። አባታችን ወይ እንኳን ጀምረው የሚጨርሱ አይመስለኝም። ስለዚህ ኖርማሊ አሁን ለምሳሌ አንዳንድ የሚጠቀሱ ነገሮች ለምሳሌ ከጊዜ በኋላ እነዛ ነገሮች ሊኖሩ ይችላሉ ብዬ አላስብም። ለምን ከዘመኑ ልጆች ጭንቅላት አንጻር ስታየው አንዳንድ የተቀባይነት ጉዳይ መኖርና አለመኖር ጋር ስታየው እንደዛ ነገሮች ብዙ ጊዜ አሁን ለምሳሌ ምንድነው እንደዚህ ጥፍር ፀጉር ምናምን ስትል ሰምቻለሁ። እኛ እንደዛ የምናመልክ ኦርቶዶክሳዊ የለም። በአሁኑ ሰዓት እኮ ከነዚህ ነገሮች ሁሉ አሁን ለምሳሌ ምንድነው ሪያል እያወራ ያለው አንተ? እኛ ታዲያ መጽሐፉን ኬት አምጥተን ነው ስለ ዝንጀሮነት ናሽናል አልተጻፈም እኮ አይደለም የምልህ እኮ አናመልክም አትበላ። ታዲያ ሪያል አናመልክም አትበላ። ቤተክርስቲያኒቱ እኮ በስርዓት የጻፈችው ነው የምናነበው። ቤተክርስቲያኒቱ የምታምንበት እንደዛ ቤተክርስቲያኗ እንደዛ ያንን ነገር ብትጽፍ ለምሳሌ እኔ ከአይምሮ በላይ ከሆነ እኮ አይምሮ ነው አረወሳኙ። አንተና ማትቀበለው ልክ ነው። አንተና ማትቀበለው እንጂ መጽሐፍ ቅዱስ አሁን ለምሳሌ ደራሴ ምን እንደሚገርመኝ ልንገር። እንግዲህ የእኔ ትላንትና አንባቢ ነኝ መጽሐፍ ቅዱስ ምንም አላውቅ። ግን 2000 ዓመት ሙሉ አንድ መጽሐፍ ሲነበብ አይሰለችም? መጽሐፍ ቅዱስ ነው ተአምር ነው መጽሐፍ ቅዱስ የሚባል ነገር ሁሌ ዘወትር አዲስ ኦርቶዶክስም ካቶሊኩም ጴንጤውም ምኑ ሁሌ ሲናገረው አዲስ። አሁን ፍቅር እስከ መቃብር ቢሆን ወይ ደግሞ ሌላ መጽሐፍ ልቦለድ ቢሆን እንደው አንድ ሳምንት እንኳን ታነበዋለህ እንደ እየደጋገምክ። ይሄ በጣም ይገርመኛል። ስለዚህ እኔ ምንድነው የምለው መሰለህ በመጽሐፍ ቅዱስ ላይ አሁን ምሳሌ ቅድም እኔ ረጅም ሰዓት አሁን ምሳሌ አንተ ስታስተምር ምናምን የሰማሁት እንደገና ደግሞ ብሩክም ሲናገር የሰማሁት በቃ መጽሐፍ ቅዱስ ላይ ያሉ ነገሮች እንደዚህ በጣም በቃ ውስጥ ይገባል። አሁን ምሳሌ ጴንጤ መሆን አሁን እዚህ ቅድም እነዚህ ብሩክ እዚህ እንትን እያለ ከስር ይጻጻፋሉ አንተ ስለ እኔ አሁን እኔ ምን አንድ ተራ ሰው ስለ ጴንጤ ነው እንዴ ሮያል ጴንጤ ነው እንዴ ይላል አንዱ። ኧረ አይደለም ተሐድሶ ነው ይላል አንዱ ከስር። እንደዚህ ነው እንዴ አንድ ደግሞ ሌላው ደግሞ ጌታን ተቀበል ምናምን ይለኛል። ምን ማለት አሁን ለምሳሌ የሚማረው እሱ የሚያስተምረውን ትምህርት ማዳመጥ ይሻላል ወይስ ኖርማሊ ስለኔ ማውራ? እኔ በራሴ ማስተዳድር ሰው የራሴ ኑሮ መኖር ሰው ራሴ ሰለጠንኩ ሰው ነው እንጂ እኔ እከሌ እዚህ ቦታ ገባ ይለኛል ብዬ አልልም። ስለዚህ ያ ትምህርት የመጽሐፍ ቅዱስ ትምህርት ከሆነ ገብተን የምናዳምጠው የምንጠይቀው ጥያቄ ካለ ብንጠይቅ እና እኔ ደግሞ ዛሬም ደግሞ ልጠይቅ የገባሁት እነዚህ ገድላት ድርሳናት ላይ ምናምን አሉ የምትላቸው እንደዚህ ጥፍር እንደዚህ ፂም ምናምን ገለመለ የሚባሉት ነገሮች በኦርቶዶክስ እምነት እኔ በማምንበት በራሴ ማለት ነው በራሴ ማምንበት ኦርቶዶክስም ሲናገሩ ምሰማው እኔ መዳን በማንም እንደሌለ ነው። በቃ መዳን ያለው በአንድ በኢየሱስ ክርስቶስ ብቻ ነው። ምንድነው የዳን ነው? እኔ ከዚህ ሌላ አላውቅም። በኦርቶዶክስ ነው የምትለው ታዲያ አሁን ሌላ አንተ አሁን በፂም በምናምን በምትለው አንድ ነገር እንዴት ድህነት ይኖራል ብለህ ታስባለህ? ቤተክርስቲያኒቱ ናት ያስተማረችው። ምን እናድርገው ያለ
ቆይ ምን እናድርግ? ቤተክርስቲያኒቱ 22 ጥፍር አስራችሁ 22 ትውልዳችሁ ይድናል ብላ ያለችው የቤተክርስቲያኒቱ እኮ መጽሐፍት ነው። ታቦተ ሕግ ቀርጻ ቀን ሰይማ በቃ የቤተክርስቲያኒቱ ትምህርት ነው። አሮያል ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብላ አትሰብክም ቤተክርስቲያኒቱ አትበል። አንድ ማት መጽሐፍ ነው የጻፈችው። እኛ ምን መጽሐፍማ አንተ እኮ የተጻፈን ያነበብከው ምንም አላልኩም። ራይት። ስለዚህ ቤተክርስቲያኒቱ አያትልም ብለህ ስትል ይህን መጽሐፍ ማን የጻፈው ብዬ አሳያለሁ። ይኸው እያሳየን እንዳለው ማለት ነው። ስለዚህ ይህ መጽሐፍ ከተጻፈ ቤተክርስቲያኒቱ አይቻለሁ የገዳም ምናምን የሚል ጽሑፍ ያለው ምናምን አይቻለሁ እኮ። ግን ምን አለ መሰለህ ይሄ ነገር አሁን ለምሳሌ እኔ በራሴ አገናዝባለሁ። ሰውን ትልቅ ሰው ነኝ አይደል እንዴ? ስለዚህ መዳን በምንድን ነው ስል ባይብል ሳነብ መዳን በኢየሱስ ክርስቶስ ነው የሚለውን አነባለሁ። የምንድንበት ከሰማይ በታች የተሰጠን ስም አንድ ኢየሱስ ክርስቶስ ነው የሚለውን አነባለሁ። ከዛ በኋላ መዳን በሱ እንደሆነ አውቃለሁ። በሼር የምትድነው ነገር አይደለም ይሄ። ስለዚህ ኦርቶዶክስ ግን በሼር ነው የምትድነው ነው የምትለው። ኖ አሁን ለምሳሌ እንደዚህ አንዳንድ መጽሐፍቶች ምናምን እኔ ብዙ ጊዜ ምን አስባለሁ መሰለህ ኖርማሊ አለ አይደለ አንዳንድ ጊዜ የትርጉም እንትኖች ለምሳሌ የለም ሮያል ቀጥታ ራስን እያታለልክ ነው እያልከኝ ነው? ኖ የትርጉም ስህተት አይደለም ሮያል። የመጋፈጥ ያለብህ አንተ ከዋናው ምንጭ እየጠጣ ነው። ከምንጩ የሰው እግር ካላጨቀየው፣ የሰው እግር ካላደፈረሰው ከምንጩ። እንደኔ ገጠር አድገህ ቢሆን ኖሮ እምልህ ነገር ይገባ ነበር። አንተ አዲስ አበባ ከተማ ስለሆነ ተወልደ ያደግከው የቧንቧ መጣች ሄደች ብያላችሁ ነው። ከለገዳዲ እና ምንድነው ወደ አምቦ መስመር ላይ ያለው ከዛ ነው ተጠልፎ የመጣላችሁ ውሃ መጣች ውሃ ሄደች እየተባለ የቧንቧ ውሃ ኬሚካል የተጨመረበትን የቧንቧ ውሃ እየጠጣ ነው ያደግከው። እኔ ግን ገጠር ስላደግኩኝ እኛ ወራጅ ወንዝ ሁሉ ነው የምንጠጣው። ከብቶች ከላይ እየረገጡት ርጋጭ ይባላል። ኦኬ የወራጅ ወንዝ ማለት ነው። አንዳንዱ ደግሞ በለስ የቀናው ደግሞ ከንጹህ ምንጭ ከምንጩ ማለት ከሶርሱ ሄዶ ይጠጣል። ኦኬ ድሮ እኔ በተወለድኩበት ጊዜ ላይ ወንዞች አሉ። የወንዝ ውሃ ነበር የምንጠጣው። የወንዝ ውሃ ደግሞ በየቦታው ከብቶች ይጠጡታል። ከብቶች ሲጠጡ ሽንታቸውንም እዛው ይጸዳዱበታል፣ ካካቸውን ይጥሉበታል። እግር ስለሚነካው ርጋጭ ይላል። በጣም ብዙ ነገር ነው የምንጠጣው። መቼም እግዚአብሔር በኪነ ጥበቡ ጠብቆን እንጂ የገጠር ሰው የሚጠጣው ውሃ በተለይ ወራጅ ውሃ ያለበት አካባቢ ላይ እንደኔ እኔ ተወልጄ ባደኩበት አካባቢ ላይ በጣም ትልልቅ ጅረቶች አሉ፣ በጋ ከክረምት የሚፈሱ ማለት ነው። የእነሱን ውሃ እየጠጣን ነው ያደግነው። አልቀት አለበት፣ ርጋጭ ይላል። ከብቶች ሽንታቸውን ይሸኑበታል ምናምን ነገር ማለት ነው። ከምንጩ ደግሞ ምንጭ ውሃ ደግሞ የሚጠጡ አሉ። አሁን አንድ ምንጭ ስለተገኘች ምንጭ ውሃ ነው። አሁን ከምንጭ ውሃ ነው የሚጠጣው። ከምንጩ መንግስት ቧንቧ አድርጎ ገበሬ ሁሉ በየቤቱ አስገብተዋል። እኔ ባለሁበት ማለት ነው። ጠልፎ በጀነሬተር በሞተር እንትን ብሎ መንግስት እያስከፈላቸው ይጠጣሉ። አሁን ንጹህ የምንጭ ውሃ ነው የሚጠጡት። ይሄ የምነግራችሁ እናት ያለችበት ማለት ነው። ስለዚህ አሁን አንተ ከገድላ ከድርሳናት ርጋጭ ብሎ የሚለው መጠጣት አቁመሃል። ድሮም አታውቀውም። አሁን ከንጹህ ከምንጩ ከመጽሐፍ ቅዱስ እየጠጣ ነው። በባለፈው የዮሐንስን ወንጌል አንብብ ብዬ እንዳልኩህ ዋናው ሶርሱ ላይ ወስጃለሁ፣ የእግዚአብሔር ቃል ማለት ነው። ዮሐንስን ጨርሰው ከሆነ ከፈለክ ድገመው፣ ካልሆነ ከማቴዎስ ጀምርና እንደገና ማቴዎስን አንብበው፣ ከዛ ማርቆስን አንብበው፣ ከዛ ሉቃስን አንብበው፣ ከዛ ከፈለክ ዮሐንስን ድገመው። ከጨረስክ ወደ ሐዋርያት ሥራ ሄድ። ከዛ ሮሜ አለ፣ እሱን ሲጨርስ አንደኛና ሁለተኛ ቆሮንቶስ አለ። ከዛ ገላትያና ኤፌሶን ደግሞ አለ። ከዛ ቆላስያስና ፊልጵስዩስ አለ። ከዛ የተሰሎንቄ መጽሐፍት አለ። እንዲህ ያልክ ቅዱሳን መጽሐፍት ከምንጩ ወደ ምንጩ ከምንጩ ወደ ምንጩ ንጹህ ውሃ የምትጠጣበት በየመካከሉ ብለህ የምትተፋው ምንም ነገር የሌለበት ኩልል ያለ በእግዚአብሔር መንፈስ የተጻፉ ቅዱሳት መጽሐፍት ስታነባቸው መጀመሪያ ከመጽሐፍ ቅዱስን ሳነብ ተሰማኝ ብለህ ያልከው ደስታና ሰላም እረፍትን ሁሉ ጭምር የሚሰጥህ የሕያው የአምላክ የእግዚአብሔር የህይወት ውሃ ምንጭ የቅዱሱ የእግዚአብሔር ቃል ላይ ነው። እነዚህ መጽሐፍቶች አታውቃቸውም ሮያልዬ። ያላወቅካቸው ስላላነበብካቸው ነው። ብታነባቸው ታውቃቸዋለህ። እኛ ካነበብነው በላይ አንበበ ልታውቃቸው ትችላለህ። እወቃቸው ብዬ ምን አልነግርህም። እነዚህም በማንበብ ጊዜ አሳልፍ ብያለሁ። መጽሐፍ ቅዱስን አንብበው። መጽሐፍ ቅዱስን ስታነበው እንደኔ አይነት ገድላት ድርሳናትን ያነበበ እንደ ብሩኬ አይነት ያነበቡ ሰዎች ሲነግሩ በጥንቃቄ ስማ።
በጥንቃቄ መስማት ብቻ ሳይሆን መረጃውን አሳዩን፣ ካሜራ ላይ ገልጣችሁ አሳዩን ብለህ በለን። ሳትለንም እናሳይሃለን። ስናሳይህም ደግሞ ግዕዙን ወደ አማርኛ የተረጎመችው ራሷ ቤተክርስቲያኒቱ ናት። የአማርኛው የተተረጎመው የአንድምታ ትርጓሜ የለውም። ትርጉም አያስፈልገውም። ግዕዝ ነበረ፣ ግዕዙን ወደ አማርኛ ተተርጉሟል። በአማርኛ የተነበበውን የተጻፈውን አንብቦ መረዳት የአንተ የእኔ ድርሻ ነው። ኦኬ። ጥፍር አስረህ ፀጉር አስረህ መንግሥተ ሰማያት አንተም ትገባለህ የእሳትን ባህር አታያትም 22 ትውልድ ይድናል ብሎ የሚለውን አንተ አንብበህ የማትረዳ እውቀት አልባ የሆንክ ሰው አይደለም። ሰው የሚድነው ለካ በኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሱስ ክርስቶስ በማመን ብቻ ሳይሆን ጥፍር ማስረህ 22 ትውልድ ይድናል ብሎ ይላል። ወረድ እዛው ጋር ደግሞ አንድ ቁጥር ወረድ ብለህ ስታነበው ሥጋ ማርያም የተባለውን አስኬማን እሱን የደፋ ቆብን የደፋ 7 ትውልዱ ይማራል ይላል። ሁለቱም ምታዋ 22 እና 7 29 ትውልድህ ጥፍርና ቆብ ደፍተህ ትድናለህ ይላል። ስለዚህ ኦርቶዶክስ በኢየሱስ ክርስቶስ ብቻ በማመን ነው ሰው የሚድነው ብላ ትላለች? አትልም። በየቅዳሴው ዘያምን በወልድ በሕይወት ዘላለም ብላ ታዜማለች፣ ግን አትልም። ለምሳሌ ጥምቀት፣ ቅዱስ ቁርባን ምናምን የሚባለው የክርስቶስ ስጋና ደም ምናምን አይደል እንዴ? ጥምቀት የምንጠመቀው የክርስቶስን አይደለም እንዴ? እነዚህ እናንተ የምትጠመቁት የክርስቶስን ጥምቀት አይደለም? ሮያልኝ እንዴት ማለት ኖርማሊ አሁን ለምሳሌ ክርስቶስ 5ቱ አዕማደ ምስጢር የሚባሉት ማለት ነው። ለምሳሌ ሚስጥረ ጥምቀት፣ ሚስጥረ ቁርባን ልሳሳት እችላለሁ እኔ ብዙ መጽሐፍ እውቀት ስለሌለኝ እንደዚህ ነው የሚባሉት ነገሮች ማለት ነው በሙሉ ከክርስቶስ ሚስጥረ ምንድነው ስጋዌ ምናምን የሚባለው እነዚህ ነገሮች በሙሉ ከክርስቶስ ጋር የተያያዙ ናቸው። የምንጠመቀው ደግሞ ጌታ ክርስቶስን ለመልበስ ነው ምናምን ብላ ነው ክርስቶስ የምታስተምረው ነው የምልህ። ማለት የክርስቶስን ስጋ የተባለውን የሚበላው ሰውዬ አምኖ ነው የሚበላው። ምንትን ይባል የለ ምንድነው አማናዊ ነው ምናምን አይደል የሚባለው? ግን አምኖ ነው። አሁን ሮያል የክርስቶስን ስጋ በልተሃል አይደል? ኧረ እኔ ከዛ ውስጥ የለውም አባቴ። ምን ሆነህ ነው ኤርሚያስ? ታዲያ አንተ ኦርቶዶክሳዊ ሆነህ አንተ ያልበላኸውን ያልዳንክበትን ተጠምቀሃል ወይስ ጥምቀቱን አይደለም? እኔ አንድ ነገር ልንገርህ እንደ ኤርሚያስ ወደዛ አትውሰደኝ። ምን ሆነህ ሮያልዬ? ለምን ደሞ አልወስደህ? እንደ ኦርቶዶክስ ሃይማኖት ያው 5ቱ አዕማደ ምስጢር ዜጻችን ማለት ነው። እኔ እኮ ገና ምኑን ያስኩትኝና ነው አሁን አንተ ስጋና ደም በልተሃል ትለኛለህ? እንደ ጭራሽ ተጠምቀሃል አልተጠመቅም? ያው በክርስትና ተጠምቄ ክርስቲያን ተብያለሁ። ከዛ ውጭ በልተሃል አልበላህም? የጌታን ስጋና ደም በልተሃል አልበላህም? በልጅነቴ ምናምን ይሆናል አላውቅም። እሱ አይቆጠርም እንዴ? በልጅነት የበላኸው ይቆጠራል። ልክ ነህ፣ ይቆጠራል። ስለዚህ የዘላለም ሕይወትን አግኝተሃል በበላኸው ስጋና በጠጣኸው ደም። እኔ በነገራችን ላይ እኔ አሁንም ቢሆን ኦርቶዶክስ ጋር እንዳያያዝ እፈልጋለሁ። ሮያል እየመልስልኝ በበላኸው የአማኑኤል ስጋና ደሙን ጠጥተህ ስጋውን በልተህ የዘላለም ሕይወት አለ ወይ? እኔ በራሴ እምነት አሁንም ከራሴ ጋር ነው እኮ አለህ። የዘላለም ሕይወት ሌላ አልፈልግም። የዘላለም ሕይወት አለ። ለምሳሌ አሁን በክርስቶስ ካመንክ የዘላለም ሕይወት እንዴት አይኖርም? ካመንክ አይደለም ሮያል፣ በክርስቶስ አምኖ የዘላለም ሕይወት አለው ወይ? አምነህ መጠመቅ አለብህ እኮ። አምነህ ተጠምቀሃል ወይ? ተጠምቄያለሁ። ሮያል ወንድማችን ማለት ነው። አታውጣም። ይሄ ጽሁፍ ነገር ነው ግራ የማይገባኝ። ቆይ አይ ምንም ሮያል አይደለም። ኖርማሊ ከኔ ፖይንት አታገኝም እኮ ኖርማሊ እኔ ለመጠየቅ ምንም ፖይንት ለማግኘት አይደለም። አምነህ ተጠምቀሃል ወይ ነው ያልኩህ። አዎ አዎ አለኝ። በቤተሰቦቼ ህፃናትን ተዋቸው ወደ እኔ ይምጡ ስለሚል እኔ በህፃነቴ አምነው አስጠምቀውኛል። አንተ አምነህ ነው የተጠመቀው ወይስ ቤተሰቦች አምነውልህ ነው የተጠመቀው? ቤተሰቦቼ ህፃናትን ተዋቸው ይላላ ክርስቶስ ተብሎ ይላል አይደል መጽሐፍ ቅዱስ እኮ። ቤተሰቦች አምነውልህ ነው የተጠመቀው? ማለት ክርስትናን
ገባ ክርስቶስን እንዳቅ በዛ እድሜ ማወቅ ስለማልችል ግን የክርስቶስን እንትን እንዲኖረኝ ክርስቲያን አድርገውኛል። ቴንክ ዩ። አሁን የምጠይቅህ ሮያልዬ አንተ አምነህን የተጠመቅከው ወይስ ቤተሰቦችን ለአምነው ነው የተጠመቅከው? ኖ እኔ ምናምን አለ ልጅ ነኝ፣ ህፃን እኮ ነኝ የዛን ጊዜ። ስለዚህ ቤተሰቦቼ አምነው እኔ ተጠመቅኩ ነው አይደል ያልከው? ቤተሰቦቼ እኔ ከክርስትና ጋር ቀላቅለውኛል። ቢኮዝ በቤተሰቦች እምነት ነው የተጠመቅከው? አዎ ቴንክ ዩ። ምክንያቱም ክርስቶስ እንደ ህፃን ካልሆናችሁ መንግስተ ሰማያት አትገቡም ይላል አይደል እንዴ? በቃ ኦኬ ቴንክ ዩ። ቤተሰቦችህ አምነው አንተ ተጠመቅ ማለት ነው። ቀጥሎ በቤተሰቦቹ እምነት እርሱ ይጠመቅ ብሎ ያለበት የአምላካዊ ቃል አለ፣ የጌታ ቃል። በቤተሰቦቹ እምነት ቤተሰቦቹ አምነውለት ማለት ነው። ቤተሰቦቹ የለም አይደል? ኖ ስፔሲፊክ ቦታውን ባላቀው ሲያስተምሩ ምናምን የሰማሁት በሐዋርያት ስራ ምናምን ጴጥሮስ ቅድም እንደውም ብሩክ ሲያነሳው ነበረ። ኦኬ ግድ ለማውሱን ይገባኛል፣ እሱን እነግርሃለሁ። ሪያሊ ግን አሁን የጠየቅኩ ቤተሰቦች ስለአንተ አምነው አማኞቹ ቤተሰቦች ሆነው አንተ ግን ጥምቀቱን ተካፋይ ነው የሆንከው ማለት ነው። ቤተሰቦች አመኑልህ እምነቱን፣ እነሱ አመኑ፣ አንተ ግን ጥምቀቱን ተጠመቅ አይደል? ለምሳሌ እንደዚህ ልጻፈልህ። እምነቱን ቤተሰቦችህ አመኑ፣ ጥምቀቱን ኦኬ አንተ ተጠመቀ ማለት ነው። እንደዚህ አይደል ያልከኝ? ጥምቀቱን አንተ እምነቱን ቤተሰቦች ኖ አዳምጠኝ። ክርስቲያን እስከሆንኩ ድረስ ከዛ አይደለም ውጭ እንዳልወጣ ከዛ ህብረት አይደለም ክርስቲያን ስለሆንኩኝ ህብረት እንዳደረግ አድርገውኛል። ሮያልዬ ክርስቲያን አይደለም። አሁን ይሄ በጣም ሊያስከፋ የሚችል ቃል ይመስላል። እኔ እንደዛ ላስከፋ ፈልጌ ያለ የምናገር ክርስቲያን አይደለም። እንኳን ያን አይደለም አሁንም እንኳን ክርስቲያን በዛው እግረ መንገድን አንድ ጥያቄ ልጠይቅ። አንድ ፕሮቴስታንት ልጅ ታዲያ እሱን ወደኛ ስትመጣ እኛ ጋር ፍንትው ያለ ነገር ነው። ደጋግሜ ነግሬሃለሁ። እኛ ጋር ጥርት ያለ ፍንትው ያለ ነገር ነው ያለው። ብራዘር አንተ አሁን ክርስቲያን ብራዘር እኛ ጋር ያለውን የእናንተን ስጠይቅህ የእናንተን አንድ ሰዓት መልስልኝ። የእናንተን እርግጠኛ ሆነ ሳታውቅ የእኛን ሃይማኖት ብትጠይቀን ነገርኩህ እኮ ኦኬ የነገርከኝን ግልጽ አድርግልኛ። ታዲያ ያለ ቅድም ምን አልከኝ? ሮያል አምነህ ተጠምቀሃል ብዬ ስለ አዎ አልከኝ። ተጠምቄያለሁ አልከኝ። አምኜ ነው የተጠመቅኩት ነው ያልከኝ። አምነህ ተጠምቀሃል? አዎ ኦኬ። ከዛ እኔ ሳልጠይቅህ ቤተሰቦቼ አምነው እኔ ተጠመቅሁ አልከኝ። ቤተሰቦችህ አምነው ለአንተ ከተጠመቅ አምነህ አይደለም የተጠመቅከው ማለት ነው። ኤክስ ነው ማለት ነው ይሄኛው። አንተ አላመንክም። ሕፃናትን ተዋቸው ወደ እኔ ይምጡ ይላል አልኩህ እኮ የሚለው ታዲያ እሱ በጥምቀት በኩል ነው ይምጡ ያለው? ኖ ለምሳሌ አሁን አንድ ሕፃን ልጅ ከአንድ ክርስቲያን በጥምቀት በኩል ነው ወይ ወደ እኔ ይምጡ ያለው? በጥምቀት በኩል ነው ሮያልዬ? ኖ እንትን ብሏላ። አሁን ማርቆስ 16 ላይ አይደለም። አንዱን ጨርስ። በጥምቀት በኩል ነው ወይ ወደ እኔ ይምጡ ብሎ ያለው? ሕፃናት ኖ ሕፃናትን ተዋቸው ወደ እኔ ይምጡ ብሏል እኮ። በምን በኩል ሲመጡ ነው እንደዛ ብሎ ያለው? ሰው አይደሉ እንደ ሕፃናት? እኔ ከርከሮ ናቸው አላልኩም። ይህንን ጥያቄ አጠይቀኝ። ሕፃናቱ ወደ ጌታ የመጡት በምን መንገድ ነበር? እዛ ቦታ ላይ ያመነ ይጠመቅ ይድናል ስለሚል
ህፃናቱ በምን መንገድ ነው ወደ ጌታ የመጡት? በጥምቀት በከል መንገድ ነው ወይስ ወክ እያደረጉ ነበር የመጡት? በዛ ቦታ ላይ ከቤተሰቦቻቸው ጋር ወክ እያደረጉ ምናምን ሳይሆን፣ አሁን ለምሳሌ ምን አለ መሰለህ፣ ያ ክርስቲያን ቤተሰቡን ወደ ህብረቱ ለመቀላቀል ብራዘር፣ እኔ ያልኩ እዛ ቦታ ላይ ህፃናት ወደ አድመጣ ይሮያል። እኔ ይቅርታ አድርግልኝ፣ መጽሐፍ ቅዱስን አሁን በቅርብ ነው ማንበብ የጀመርከው። ምን እንደሆነ ልንገርህ። ቆይ እስኪ አንድ ጥያቄ፣ ጥሩ ጥያቄ ልጠይቅህ፣ እኔንም አንተንም ራሴ ልጠይቅህ። ሕክምና ሳይንስ ተምረሃል ሮያልዬ? ሕክምና ሳይንስ ተምረሃል? ኧረ እኔ ሆስፒታል ራሱ መሄድ አልወድም። አትወድም? ሕክምና ሳይንስ አልተማርክም። ስለ ኦፕራሲዮን አሁን ልናወራ ነው እኔ እናንተ እዚህ 680 ሰው እያወራ ልናወራ ነው። ኦፕራሲዮን ሲደረግ ሰው ይቆረጣል አይደል? ሰውነቱ ቢሎ ቢሰጡ እናንተ መቁረጥ ያቅተናል? እውቀቱ የለንማ። ምን እውቀት ያስፈልጋል? ቢሎ ይዞ እንደዚህ ገዝግዞ የሰው ስጋ መቁረጥ ምን ያቅታል? ያን ሰው ለማዳን ስለሆነ ኖ አትበለኝ፣ እውነቱን ንገረኝ። እኔ እናንተ ቢላው ይዘን የሰውን ሰውነት እንደዚህ ቆርጦ ኦፕራሲዮን ለማድረግ ምንድን ነው የሚከብደን? ኦፕራሲዮን ለማድረግ ሰውነቱ መቀደድ አለበት አይደል? መቆረጥ አለበት። ቢላው ብቻ ነው ሊሰጡን የሚገባው እኮ። በእውቀት ነው አለበለዚያማ ሰውየውን ትጎዳዋለህ። ቢሎ ይዞ የሰው ስጋ መቁረጥ ምን እውቀት ያስፈልገዋል? እውቀት ሳይኖር እንዴት ትቀደዋለህ? ስለዚህ የሰውን ስጋ ቆርጦ ኦፕራሲዮን ለማድረግ እውቀት ያስፈልጋል ማለት ነው። ያንን እውቀት እኔ ገጠር ላይ ስላደግኩኝ እድገቴ ገጠር ላይ ነው። እርሻ፣ ግብርና ምናምን ነገር አውቃለሁ። እዛ ተምሬዋለሁ። ምን ያቅተኛል ታዲያ አሁን ለመቁረጥ? እውቀት ከሌለ እዛ ውስጥ አትገባ መጀመሪያም እንጂ። ግብርና ተምሬያለሁ እኮ ነው የምልህ። እውቀቱ አለኝ። ግብርና የተማረ ሰው ምን አገናኘው ከሰውነት መቀደድ ጋር? እሺ፣ ሮያል አዲስ አበባ ከተማ ውስጥ ታድግ የተማርከው ትምህርት ወይ የምታውቀው ነገር የለም ስለ ሰውነት ስጋ መቁረጥ ማለት ነው? እኛ ይሄ ከዚህ ውጭ ነው ማለት ኖርማሊ እውቀት። እሺ፣ አሁን አንድ ዶክተር ጋብዤ በዚህ ጉዳይ ላይ ሀሳብ ቢሰጥ ዝም ብለን የምትሰማው ወይስ ዶክተር ተሳስታል ሚት አድርጊ እባክሽ አትቸኩይ ተሳት የማታውቀውን ነገር አታውራ ብለህ ትለዋለህ? በትክክል የጤና ባለሙያ የሆነ ሰው በእውቀቱ ይናገራል። በዛ ሰዓት እኔ እናንተ ምንድን ነው የምንለው? ታዳምጣለህ። ለምን ተናጋሪ ያልሆንም? እውቀቱ የለህማ። እሰየው። ይገርማል እኮ እውቀቱ ስለሌለን እኔ እናንተ ጭጭ ብለን ቁጭጭ ብለን ነው የምናየው። እኔ አሁን እዚህ ባለፈውም ተናግሬያለሁ። ታዳምጣለህ። አይኑን እያየህ ታዳምጣለህ። ባለፈው ተናግሬያለሁ። ዶክተር ጥልዬ ስለሚመጣ እዚህ ቤት ዶክተር ጥልዬ ሳይንቲስት ነው። ናሳ ላይ የሚሰራ ሳይንቲስት ነው። ፀሐይ ላይ ነው የሚሰራው። እንኳን ከሱ ጋር ቁጭ ብዬ ላወራ ቀርቶ አይደለም ጥያቄ እንኳን ለመጠየቅ እኔ ትቼለት ዶክተር ሻወልን ነው ጠይቅ ያልኩት። ጥያቄ እንኳን ለመጠየቅ እኔ ፀሐይን ከሙቀት በስተቀር የዛሬዋ ፀሐይ አይን የላትም፣ ታቃጥላለች፣ ትፈጃለች፣ ትለበልባለች ከማለት ውጭ ሙቀቷ ምን ያህል ነው፣ በምን ያህል ነው ወደዚህ የምትረጨው፣ በስንት ደቂቃ ነው የሚደርሰው፣ ምንድነው አስከትሎቱ፣ ሰውነታችንን ከመሞቅ ያለፈ ጥቅምና ጉዳቱ አስከትሎቱ ምንድነው? ምንም የማቅል ነገር የለም። ዶክተር ጥላዬ ገብቶ ሲናገር ያነበቡ ሰዎች እንደ ዶክተር ሻውል አይነት ሲጠይቀው ለሚጠይቀው ጥያቄ የሚመጥን መልስና ደግሞ በደንብም እንዲያወራበት ነገሩ ላይ ረገጥ አድርጎ እንዲያወራበት ዶክተር ሻውል የሚጠይቀው ጥያቄ ብራዘር ጥያቄውን ራሱ እኔ እንኳን ልጠይቀው ቀርቶ አይደለም አላውቀው። ስለዚህ እኔ ምን ነበር አደረግ የነበረው? ዝም ጭጭ ብዬ ሊቃውንቱ ሲያወሩ መስማት ነው። ታዳምጣለህ ብለህ እንዳልከው ትክክል ነው። ለምንድን ነው እኔ አዳማጭ ብቻ የሆንኩት?
እስኪ አንዴ ቆይ ዝም በል ዶክተር ሻውል አንተ ዝም በል ቆይ ዶክተር ጥልዬ እኔም እንድናገር እድል ስጠኝ እንጂ ብዬ የማልለው ምን ስለሌለኝ ነው። ቆንጅዬ እውቀት የሌለው ሰው ማለት ነው። ታዲያ ሳይንሱ ላይ እንደዚህ ፀሐይ ላይ እንደዚህ እውቀትን ለመጠየቅ የሚሆን ለመናገር ከዶክተር ጥላዬ እኩል ላይ ለማውራት እውቀቱ ከሌለኝ ዝም ካልኩኝ ከዶክተር ሻውል እኩል ለማውራት እውቀቱ ከሌለኝ ባልተማርኩበት ባላነበብኩበት ዝም ካልኩኝ እኔም አንተም ዝም ካልን ሮያልዬ እንዴት ነው መጽሐፍ ቅዱስ ባላወቅበት ስለ ጥምቀት የምታወራው? እውቀቱ በሌለ ነገር ማለት ነው። ኤርሚያስ አንድ ነገር እንዴት ነው መጽሐፍ ቅዱስን ስለ ጥምቀት የሚሆን ስለ ዘላለም ድህነት ሰው ለማወቅ መጽሐፍ ቅዱስን ማንበብ አለበት አይደል? ስለ ሳይንሱ ስለ ፀሐይ ለማውራት ስለ ፀሐይ መማር አለበት። አንድ ዶክተር ጥሌ ኬትም አንጥቶ አይደለም፣ ስለ ፀሐይ ሳይንቲስት ስለሆነ ናሳ ላይ ነው የሚሰራው። ናሳ ለመግባት ዝም ብሎ ዘው ብሎ አልገባም። እዛ ለመግባት የእውቀት ልቀቱ ታይቶ ነው። ኦኬ። ስለዚህ ስለ ፀሐይ ለማውራት ኤርሚያስ እስቲ ስለ ፀሐይ አውራ ተብዬ ብባልና ዶክተር ጥላይ ስለ ሳይንስ ስለ ፀሐይ አውራ ተብሎ ቢባል ምን እሱ 6 እና 10 20 መጽሐፍ ይጽፋል። ኤርሚያስስ ለምን? እኔም ማቀው ፀሐይ ወይዘሮ ፀሐይ ነው። ስለ ወይዘሮ ፀሐይ እንኳን ጻፍ ተብዬ ብባል አላቅም። ጎረቤቴ ማለት ነው። ትንሽ አንቀዠቀዣቸው ነበር። ቡና ይወዳሉ፣ ወሬም ትንሽ ይወዳሉ ብዬ ከማለት ውጭ ሌላ እንኳን የለም። እንኳን ስለምታቃጥለዋ ፀሐይ ስለ አዘርትና ስለ ሰው ልጆች ጥቅም ወደዚህ ምድር ስለምትሰጠው የፀሐይ ብርሃንና የፀሐይ ሙቀት ለአብራራ ቀርቶ አይደለም። ስለ ወይዘሮ ፀሐይ እንኳን አበክሬ ልናገር አልችልም። ካልኩም ቡና ይወዳሉ፣ አይጥሩ ወሬም ይወዳሉ። ቡና እንትን ሲልላቸው ትንሽ ወሬው ከደራ ምናምን ነገር ብዬ ስለ ወይዘሮ ፀሐይ 5 ደቂቃ እንኳን መናገር አልችልም። እንኳን ስለ ፀሐይ እዚህ ዩኒቨርሱ ላይ ስለተንጠለጠለችው ፀሐይ እኛ ባለንበት ሚልኪዌይ ጋላክሲ ስላለችው ትልቋ ፀሐይ ለማውራት እውቀቱ የለኝም። ስለዚህ ቆንጅዬ እውቀት የሌለው ስለሆንኩ ምንድነው ማለት ያለብኝ? ዝም ጭጭ ብለህ አይን አይኑ እያየን አደምጠዋለሁ ብለን እንዳልክ ዶክተር ጥልዬ አይን አይኑ እያየው አደምጣለሁ ማለት ነው እንጂ ቆይ አንድ የሚዩት አድርገው አንተ እንትን እዚህ ላይ ተሳስተሃል ብዬ ሌላው የለኝም እውቀቱ። ጥሩ ጠያቂ እንኳን ለመሆን ጥሩ ሰሚ መሆን አለብኝ። ጥሩ ጠያቂ እንኳን ለመሆን ጥሩ ተማሪ መሆን አለብኝ። ጥሩ አንባቢ መሆን አለብኝ። ወይ ማንበብ አለብኝ ወይ መስማት አለብኝ። ሰው እንዴት ስለ ዘላለም ሕይወት እኔ እኮ አሁን ዲቤት አልገባ አይደለም። ይኸውልህ ኤርሚያስ እኔ እኮ ጥያቄ ጠየቀኝ። ጥያቄም እኮ ለመጠየቅ ጥሩ አንባቢ መሆን አለብህ እኮ አልኩህ። ሮያልዬ የግድ እኮ ዲቤት እንግባ ምናምን ነገር ማለት ነው። ነገርኩህ እኮ አይደለም ኤርሚያስ፣ አባባል አልገባህም። ያሳለፍኩትን ነገር ለምን ተጠመቅ፣ ቤተሰቦችን እንዴት አስጠመቁ ስትለኝ ህፃናትን ተዋቸው ወደ እኔ ይምጡ በሚለው መሰረት እንደሆነ በዛ ሰዓት እኮ እሱን ክፍል ሰዎች ሲነግሩ ሮያልዬ አጣመው ነው የነገሩ። ወንድምነት ስማኝ፣ አጣመው ነው የነገሩ። አንተ ማለት ያለብህ ኤርሚያስ ምን መሰለህ፣ አንተ ማለት ያለብህ አንተ ገና ነህ፣ መጽሐፍ ቅዱስ አንባቢ አይደለህም ገና መጽሐፍ ቅዱሱን። ለዚህ እኮ ነው እኔ እናንተ ፀሐይ ላይ ብንጠየቅ ማውራት አንችልም። ስለዚህ ምን እናደርጋለን ብዬ ስልህ ታዳምጣለህ አይን አይኑን እያየህ አልከኝ። ልክ ነው እኮ እኔም ልክ እንደዚሁ እንዳንተ አይን አይኑን እያየሁ ከማዳመጥ በቀር ሌላ ነገር የለኝም። ስለዚህ አሁን ቢያንስ እንኳን ጥያቄ አትጠይቅ። እውቀት አለኝ ብዬ አይደለም አንተ ጋር ምንድን ነው እንዲተጠመቅ ምናምን ስላልከኝ በዛ መሰረት ተነጋገርን። ያሳለፍኩት ቤተሰቦቼ ይሄን ያደረጉት ለዚህ ነው፣ ቤተክርስቲያን የምትለው ይሄንን ነው። ገባ? ያንን ነገር ስለዚህ መልሼ ልጠይቅህ። ሮያል አምነህ ነው ወይ ተጠመቀው ብዬ ስለ አዎ አልከኝ አይደል? ቅድም በቤተሰቦቼ እምነት ነው እኮ አልኩህ መጨረሻ ላይ። ከዛ ደግሞ በቤተሰቦቼ እምነት ነው አልከኝ። ኦኬ ቤተሰቦች አመኑና አንተ ተጠመቀ። ወደ ክርስትና እንድቀላቀል አድርገውኛል እኮ አንተ ተጠመቁ። ቆይ ቤተሰቦች ሮያል እንደማመጥ ቤተሰቦችህ አመኑ፣ አንተ ግን ጥምቀቱን ተጠመቅ አይደል? ከዛ ወደ ክርስትና ተቀላቀልክ አይደል? ሮያል ምን አልከኝ? ጠየቀ ነው። ቤተሰቦችህ አመኑልህ፣ አንተ ግን ጥምቀቱን ወሰድክ። ቤተሰቦችህ አምነው አንተ ጥምቀቱን ስትወስድ ወደ ክርስትና ተቀላቀልክ አይደል?
ወደ ህብረቱ ተቀላቀለ። በዚህ ተቀላቀልክ። ኦኬ። ስለዚህ እምነቱን ያመነው ሮያል ነው ወይስ ቤተሰቦቹ ናቸው ያመኑት? በቤተሰቦች እምነት ነው የገባው። በቤተሰቦች እምነት ነው። አንተ አይደለም አምነህ የተጠመቀው ማለት ነው። በዛ ሰዓት እንደዛ ለማመን አትችልማ። ስለዚህ ኤክስ ሆነ ማለት ነው፣ ገደል ነው። ስለዚህ አንተ የተጠመቀው ቤተሰቦች አመኑልህ፣ በቤተሰቦች እምነት አንተ ተጠመቅ፣ ከዛ ወደ ክርስትና ገባህ ነው። አሁን ጥያቄው ምንድነው የሚወድቀው? ቀጥሎ በቤተሰቦቹ እምነት ቤተሰቦቹ አምነውለት እሱ ይጠመቅ ብሎ ያለበት የመጽሐፍ ቅዱስ ክፍል ስጠኝ ነው። ይህንን የህይወት መመሪያ ያደረገ የለም። ማግባባን አሁን ጥቅስ ስጠኝ እንደዚህ ምናምን ብትለኝ ያወቅኔ ጥቅስ ልሰጥህ እንደማለት ታውቃለህ። በቃ የለም ሮያል አንተ አይደለም። እኔ አሁን አንተን ለማለት የግድ ለማለት ሳይሆን እውነቱን ልንገርህ፣ አንተ አይደለም እዚህ ውስጥ አለ ብሎ የሚል ሰው ኦርቶዶክሳዊ ይምጣና በቤተሰቦቼ እምነት ነው የተጠመኩት፣ እኔ ሳላምን ቤተሰቦቼ አምነውልኝ፣ ልክ ሮያል እንዳለው ቤተሰቦቼ ያመኑልኝና እኔ ግን ጥምቀቱን ወሰድኩ። ያመኑልኝ ቤተሰቦቼ ናቸው። እምነት ከኦርቶዶክስ እምነት ከቤተሰብ ጥምቀት ራስ። እስቲ ኤርሜስ እስቲ ከአንተ ማስረዳኝ። ኮምፔር ላድርገው እስቲ። ለምሳሌ እንደዚህ ብዬ ልበልህና ከዛ እንሄዳለን። አይበልና ጌታ ልጅህ ታማ አንተ መርፌ ትወጋላታለህ? ኖ ይገባኛል እኮ። ኧረ ምሳሌ ማደርድር ይገባኛል። ትወጋላታለህ? ልጅህ ታማ መርፌውን አንተ ትወስድላታለህ? ኖ ይገባኛል። ምሳሌ ልክ ከሆነ የተባልኩት አዎ እነሱ አሉ። ያ ያሉ ግን ትክክል አይደለም ነው የምልህ ወንድምነት። ስማኝ ሮያልዬ፣ ያሉ ነገር ትክክል አይደለም። መጽሐፍ ቅዱስን ስላላወቅ ብቻ ሳይሆን አሁን ማንበብ ስለጀመርክ ነው። ምንም አልጠራጠርም። የእግዚአብሔር ቃል እውቀት ይኖራል። ማንበብህን ቀጥል። በዚህ ላይ አበረታታለሁ። እዚህ አየህ፣ በቤተሰቦቼ እምነት ቤተሰቦቼ አምነውልኝ እኔ ተጠመቅሁ ብለህ የምትለው ቃል ከቤተክርስቲያኒቱ የተማርከው ነው። ይህንን በመጽሐፍ ቅዱስ መረጃ ጥቅስ አንጣ ብዬ ስላላነበብክ ኦኬ አታውቀውም። አንተ አይደለም እናውቃለን ብለው የሚሉ ቢመጡ ይሄው የአባቶች አምላክ ምስክር ነው፣ መረጃ የላቸውም። ለምን? ትልቁ መምህራችን ጥምቀትን ተጠመቁ ብሎ ትእዛዝ የሰጠ ጌታ ኢየሱስ ክርስቶስ ነውና ልጆችን በቤተሰቦቻቸው እምነት አጥምቋቸው ብሎ የሚል የለም። ልጆች ልጆች ቤተሰቦቻቸው አምነውላቸው ልጆቹ ይጠመቁ ብሎ የሚል የተጻፈበት ክፍል የለም። አንድ ሰው አገኘው ይመስለኛል። ቆይ ተክሌ የሚባል ከገባ ማለት ነው። አስገባው። ያ አሁን ስማ ብራዘር ሮያል፣ እሺ ተክሌ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አመሻችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ አማኝ ነኝ ወንድም። እሺ እንኳን ደህና መጣ። ኦኬ አንድ ቁጥር ጽፋል። እያወራን ርዕስ እያወራ ሳለ ነው በጉጉት የገባሁት። ምኑን ቢነሳ ጥሩ ነው ብዬ የማምንበትን የምወደውን ርዕስ ስላነሳ ነው የገባሁት። ቴንክ ዩ። የጥምቀቱ ማለት ነው። ኦኬ እሺ፣ እኔ ሚዩት ላድርግ። በቃ ትችላለህ፣ የምጠይቀውም ካለም ትችላለህ። እሺ በኦርቶዶክስ እምነት ስርዓት ነው ያደግከው? አምነን የተጠመቀው ወንድማችን ተክሌ? እኔ በኦርቶዶክስ ስርዓት ነው ያደግኩት። ህፃን ልጅ ያምናል ወይም አያምንም ብለህ መናገር ስለማትችል በህፃንነት ስላለ እምነት በእርግጠኝነት አንተም ሆንክ እኔም መናገር አንችልም። አያምንም ወይም ያምናል ማለት አንችልም። ተጠምቀሃል አይደል? በሚገባ። የሚጠመቁ ሰዎች ያመኑ ናቸው ወይስ ያላመኑ? መጀመሪያ ላይ የግድ ማመን ያለባቸው ሰዎች አሉ፣ ማመን የሚችሉ ማለት ነው። ከዛ በኋላ ያመኑ ሰዎች ግን ልጆችን ሲወልዱ እነዛ ልጆች
የግድ እስኪያድጉ መጠበቅ አለባቸው የሚል ማስረጃም ወይም ትምህርትም የለም። የክርስቲያን ልጆች ክርስቲያን መሆን ይችላሉ አይደል? አይችሉም። ይችላሉ። በመጽሐፍ ቅዱስ ታሳየኛለህ እሱን መቻላቸው ማለት ነው። ጥሩ እሺ፣ እሱን ላሳይ። የሚጠመቁ ሰዎች ቆይ የአብርሃም ልጅ ይስሐቅ ወይስ አልዳነም? እሱ ክርስቲያን አይደለም። አብርሃም ክርስቲያን አይደለም እንደ የእግዚአብሔር ሕዝቦች ናቸው አይደል? ብራዘር አይደለም እኮ አልኩህ። ክርስቲያን ብሎ የሚለው ነገር ከገባህ ሕገ ልቦና ላይ ሄዳ አብርሃም ብላ ትበል። አብርሃም ኦሪት ባልተሰጠበት ዘመን የነበረ በሕገ ልቦና የነበረ ሰው ነው። ስለ ክርስቲያን የምናወራው የክርስቲያን ጥምቀት አብርሃም አልተጠመቀም። ለምን ሁለት ወይ 3 ደቂቃ ልትሰጠኝ ትችላለህ? እኔ እሰጥሃለሁ፣ ችግር የለውም። ግን እየጠየቅኩ ባለው ላይ ገና እያወራን ነው። ስለ ክርስቲያን ስጠይቅህ ክርስቲያን ስላልሆነው አብርሃም አትነገረኝ። አብርሃም ክርስቲያን ነው ለምትል ከሆነ መረጃ አምጣ። አብርሃም ክርስቲያን አይደለም። አብርሃም ክርስቲያን አብርሃም ወንጌል ተሰብኮለታል ይላል አይደል መጽሐፍ? አብርሃም ጥምቀት አልተጠመቀም። ብራዘር ልብ ብለህ ስማኝ። ገና መግቢያው ላይ አተደበላልቀው። ኦኬ፣ አብርሃም የግዝረት ስርዓት የተቀበለ የእምነት አባታችን ነው። ኦኬ፣ ክርስቲያን ብለህ የምትጠራው አይደለም። ወንጌል ተሰብኮለታል። ያው የተሰበከው ወንጌል ስለ ጥምቀት አይደለም የተሰበከው፣ ስለ እምነት። በትክክል እኔም ይኸውልህ አሁን ምን አልክ? የእምነት አባታችን ነው አልካር? ምንም ጥርጥር የለውም። የእምነት አባት ነው የተሰበከው። ስለ እግዚአብሔር ይስጥልኝ ብራዘር። ይህ እኮ እኛ የምንሰብከው እኮ ነው። አብርሃም ክርስቲያን ነው ብልህ ግን አትበል። መጽሐፍ ቅዱስ አይልህም። ኖ አብርሃም ክርስቲያን። እሺ ቆይ አንድ የተወሰነ ደቂቃ ብትሰጠኝ ኢንተራፕት ሳንሆን ማውራት እንችላለን። አብርሃም ጋር ከመሄድ በፊት የተጠመቁ ሰዎች ማለት የሚጠመቁ አይገባም ስትል ስለነበር ነው የገባው። ይኸው እኮ ገባ። አሁን እኮ የምጠይቀን ጥያቄ ትተህ አብርሃም ጋር ሄድክ። ክርስቲያን ስላልሆነ ወደ አብርሃም ሲሄድ ደግሞ አንተ ምን አልክ? አብርሃም ጋር የምትሄደው አብርሃም ቤተሰብ ውስጥ ጥምቀትን ልታሳየኝ ነው? አብርሃም ይኸውልህ ጥምቀትን ላሳይ ሳይሆን በቃ የሚጠመቁ ሰዎች እነማን ናቸው ብዬ ስልህ የሚጠመቁ ሰዎች ማመን የሚችሉ ሰዎች ናቸው ብለኸኛል። ስለዚህ አብርሃም ቤት እንድትሄድ እንድፈቅድልህ ከፈለግ ስትሄድ የምታሳየኝ አብርሃም ቤት የተጠመቀ ሰው ካለ ጎሄድ ይወለቅ ይላል። ስትሄድ ግን ጥምቀት ነው የምታሳየኝ። አብርሃም ቤተሰብ ውስጥ ቤተሰብ ጥምቀት የሚባል ነገር የለም የለም። ካለ ግን ልፍቀድልህ 3 ደቂቃ አይደለም 5 ደቂቃ እሰጥሃለሁ። አብርሃም ቤት ጥምቀት አለ ብለህ የምትለኝ ከሆነ ሂድና ከታናክ የፈለግከውን ጥቀስ ታሳየኛለህ። አብርሃም ቤት ጥምቀት አለ የምትሄደው አብርሃም ቤት ጥምቀት ልታሳየኝ ነው? ንገረኝ፣ አጭር ንገረኝ ነው ወይም አይደለም በሚል ፕሮክላሜሽን ብቻ መመለስ የምትችለው ወዳጅ። ጥምቀት አብርሃም ቤት ጥምቀት አለ ወይ? ይህን ብታሳየኝ ከሆነ መሄድ ትችላለህ። በአብርሃም ቤት ጥምቀት አይደለም የተገለጠው፣ ግን የእግዚአብሔር ሕዝብ የሚሆኑበት። ቆይ እምነትን አንስተሃል እኮ አይደለም? የለም ጥምቀት የለም እንዳታነሳ። ስለ እምነትስ የእምነት አባታችን አይደለም እንዴ? አብርሃም ቤት እምነት አለ በትክክል። ስለዚህ ስለ እምነት ነው እኔ የማወራው። አምነህ ነው ወይስ ሳታምን ነው ያልከኝ እንጂ ተጠምቀህ ነው ወይስ ሳትጠመቅ ምናምን አይደለም መነሻው። እምነት ነው መነሻው። አብርሃም ቤት እምነት አለ። እኔ ስለ አብርሃም ቤት እምነት አለ አይደለም የጠይቁ። የሚጠመቁ ሰዎች ምን አይነቶች ናቸው? ስለ ያመኑ ሰዎች ናቸው ብለኛል። አብርሃም ቤት ጥምቀት የለም። የምታወራው ነገር ካለ ጋሄድ አውራ። አንተ እኮ ነው አሁን ወደ ጥምቀትን ልታሳየኝ ነው ወደሚል የተንሻፈፈ አቅጣጫ ሄድ። ካንተ ለምን የሚጠመቁ ሰዎች ምን አይነቶች ናቸው ብዬ ማመን የሚችሉ ሰዎች ብላ አጽፈኛል። ኦኬ፣ ማመን የሚችሉ ሰዎች የሚጠመቁ ከሆነ የጥምቀትን ጅማሬ አብርሃም ቤት ሄደ ለዘላለም ስትቆፍር ብትል አታገኘውም። ጥምቀትን ማለት ነው። አብርሃም ቤት ለጥምቀት አይደለም ኤርሚ፣ ለጥምቀት አይደለም አብርሃምን ያነሳሁት፣ ለእምነት ነው። እኔ ያላልኩትን አትበል። ቴንክ ዩ። እሺ ጋይድ፣ ስለ እምነትሽ አብርሃም ቤት። በጣም ጥሩ። አንተም ራስህ ገና አስቀድመህ ለምን እንደዛ እንዳልኩ ስለተረዳ መሰለኝ አብርሃም የእምነት አባታችን ነው ብለሃል። በትክክል። ስለዚህ ከራስህ ቃል መመስረት ትችላለሁ ማለት ነው። አብርሃም በእውነትም የእምነት አባታችን ነው፣ ከሕግ ለሆኑት የሕግ አባታቸው ነው ይላል መጽሐፍ ቅዱስ። ከእምነት ለሆን ለእኛ ደግሞ የእምነት አባታችን ነው። ስለዚህ ከሕግ ለሆኑት አባት እንደሆነው በሕግ ስርዓት መሰረት ልጆቻቸው ሲወለዱ ከሕፃንነት ጀምሮ የአባቶቻቸውን አምላክ እንዲከተሉ ስርዓት ተሰርቶላቸዋል። ሕፃን ሆኖ እኛ እንደው በ40 ቀን ነው የምንጠመቀው፣ እነሱ በ8 ቀን ግዝረት ከእግዚአብሔር ጋር ቃል ኪዳን ይፈጽማሉ። በግዝረት የቁልፈታቸውን ስጋ በመገረዝ
በማስወገድ የእግዚአብሔር ሕዝብ እንዲሆኑ ስርዓት ተሰርቶላቸዋል። አይደለም? አዎ በትክክል እነዚህ ልጆች እግዚአብሔርን አምነውት ነው። በአባቶቻቸው ምንድነው? አብርሃም እግዚአብሔርን አመነ፣ ጽድቁን የተቆጠረለት ሰው ነው እምነቱ። ነገር ግን ልጅ ሲወልድ ልጁ ልክ እንደ አባቱ ካደገ በኋላ ትልቅ ሰው ከሆነ በኋላ እግዚአብሔርን ፈልጎ እንዲያገኝ አይጠበቅበትም። ለምን? አባቱ ስለሚያምን የአባቱን አምላክ ልጅ እንዲከተል የእግዚአብሔር ፍቃድ ነው። እግዚአብሔር ደግሞ መቼም አይቀየርም። የእግዚአብሔር አሰራር መቼም አይቀየርም። ኢቭን ብሉይ ኪዳንና ሐዲስ ኪዳን የተለያዩ ኪዳናት ቢሆኑም ብሉይ ኪዳን ለአዲስ ኪዳን ምሳሌና ጥላ አድርጎ እንዲሰራ አደረገ። በተራራው እንደተገለጸ ለምሳሌ ሁሉን ታደርግ ዘንድ ተጠንቀቅ እንደተባለው ማለት ነው። በዚህ መንገድ እንዲሰራ ስርዓትን የሰራ እግዚአብሔር በሐዲስ ኪዳን የጥንቱን ገልብጦ እንዳልነበረ አድርጎ ሌላ ስርዓትን አልሰራም፣ ወይም ሌላ ማንነትን አልያዘም። ያው የአብርሃም አምላክ ለእኛም አምላካችን ነው። በአብርሃም ቤት የሰራው ስራ ለእኛም በክርስቲያኖች ደግሞ በአብርሃም ምሳሌ ይሰራልናል ማለት ነው። ስለዚህ ለአብርሃም ልጆች አንዴ ልጨርስልሃል። የአብርሃም ልጆች በአብርሃም እምነት እርሱ የሚከተለውን እግዚአብሔርን እንዲከተሉ ከታች ጀምሮ ስርዓት እንዲሰራላቸው የፈቀደ በ8 ቀናቸው ጨቅላ ያሉ ቃል ኪዳን ከእግዚአብሔር ጋር እንዲያደርጉ የፈቀደ እግዚአብሔር በሐዲስ ኪዳን ደግሞ ሕፃናት የክርስቶስን ተከታይ ከሆኑ ወላጆቻቸው ተወልደው ወደዚህ ዓለም ሲመጡ በሕፃንነታቸው እንዳይከተሉት ሌላ ስርዓት አልሰራም። ለዚህ ማረጋገጫ ጥንታውያን አብያተ ክርስቲያናት በሙሉ ኦርቶዶክሳውያን፣ ምስራቅ ኦርቶዶክስ፣ ኦሪየንታል፣ ካቶሊክ በመጀመሪያ በመጽሐፍ አልኩ አድምጠኝ። ምስራቅ በሙሉ ይህንን እምነት ይህንን ትምህርት ነው የሚከተሉት። እኔ ምስራቅ ሁሉም ህፃናትን ያጠምቃል። እየተደማመጥን ኮተት አታወራኝ። ምስራቃውያን ምዕራባውያን እያልክ ኮተት አታወራ። መጽሐፉ ላይ ቆመህ አውራ። በመጀመሪያ ማለት ነው የጠቀስከው ክፍል ላይ ይሁን ምስራቃውያን ምዕራባውያን ምናምን ብለህ ኮተት እንደማመጥ አደመጥኩ አይደለ? ጥያቄ ልጠይቀህ ነው። አቅም ካለ ጥያቄ ልጠይቀህ ነው። ኮተቱ ጋር ጦሎ ዘለህ አትምጣ። ቆይ ነው ጨርሰሃል? ጥያቄ ልጠይቀህ። ኮተት ላይ ገባ። መጽሐፍ ጀምረህ አብርሃም ቤት አንድ ጥቅስ አልጠቀስክልኝም። ኮተት ላይ ገባ። ኮተት ማለት የአብያተ ክርስቲያናት ታሪክ። ስለዚህ አንተ የፈለግከውን መካድ ትችላለህ። እንዳላወራ የምታደርግ ከሆነ እንደማመጥ ስልህ አታውራ። ሰማሁ አይደል? ረጅም ሰዓት ሳቤን እንኳን እስክጨርስ መቼ አዳመጥ? ሰማሁ አይደል ወይ? ረጅም ሰዓት ሰማሁ አይደለ? እኔ ጥያቄ ልጠይቅና ከዛ ነው ትቀጥላለህ ማለት ነው። ረጅሙ ሰዓት አንተ ነው የምታወራው። ሳታደርገኝ መነጋገር እንችላለን። ኦርቶዶክስ መጽሐፍ ቅዱስ ላይ ቆመህ ማውራት የማትችል ሰውዬ ወዳጄ መጽሐፍ ቅዱስ ላይ ቆመህ ያላወራ ሰውዬ ትምህርትን ያዝከው አንተ። ከዛ በፊት ያሉት እታች ውረድ። ኮተት ማለት ነው። ምስራቃውያን፣ ምዕራባውያን፣ ኦሪየንታል ቤተክርስቲያን ምናምን ብለህ ትላለህ። ኮተት ነው የጠራው። ኮተት የካቶሊክ ኮተት፣ የኦርቶዶክስ ኮተት፣ የሉተራውያን ኮተት ማለት ነው። መጽሐፉ ላይ ቆመህ በመጀመሪያ አውራና ከዛ በኋላ ደግሞ እናወራለን ማለት ነው። ሰማሁት አይደል? ይታያችሁ 2 ደቂቃ 3 ደቂቃ ያልሰማሁት ጥያቄ ልጠይቅ ስለው ምስራቃውያን፣ ምዕራባውያን፣ ደቡባውያን፣ ሰሜናውያን አይደል? ኮተት አትጥራብኝ። መጽሐፉ ላይ በትክክል ቆመ መጀመሪያ አውራ። አብርሃም ቤት የገባው ላይ ማለት ነው። አዳምጥ ስል ማይክ አትክፈት። እኔ ልክ እንደሰማው አንተም ደግሞ ልትሰማኝ ይገባል ማለት ነው። ስለዚህ ኦርቶዶክሳውያንን ኮተት አታውራኝ። ካቶሊካውያን ኮተት አታውራ። ኮተት ማለት የሰው ስርዓት የሆነ ትምህርት ማለት ነው። ሉተራውያን፣ መካነ ኢየሱስ ብለህ ኮተት አታውራኝ። የሰው ስርዓት የሆነ ትምህርት ማለት ነው። አጭርና ግልጽ። ኮተቱ ላይ ቆመህ ከማውራቱ በፊት ቅዱስ ቃሉ ላይ ቆመህ አብርሃምን አባት ጠራህ አይደለ? እዛ ጋር ተናገር። የቱ ጋር ነው ስለ አብርሃም አባት የሚናገረው? ታናክ ላይ ጥቀስ እሱን።
እንዴ ለጥያቄ እንኳን ራሱ ልጠይቅ ብዬ ስለ እድል ማሰጥ ሰውዬ 3 ደቂቃ አድምጬ ሮያል የማይኩን ክፈት እናውራ። አንተ ምስክር ትሆናለህ። አድምጬዋለሁ አላደመጥኩትም ማለት ተደማመጡ። አሁንም አስገባው ኖ ተደማመጡ አይደለም። አድምጬዋለሁ አላደመጥኩትም። ሮያል አዳምጠዋል። አሁን ደግሞ እሱ አልጨረስኩም ስላለኝ ጨርስና እሺ ለህሊና አድምጬዋለሁ አላደመጥኩም። ለምን ታስረዝመዋለህ ወንድም? አዳምጠዋል እኮ እንዴ አዳምጬዋለሁ። ሳዳምጠው ትቀጥላለህ። አንተ ማውራቱን ትቀጥላለህ። ጥያቄ ግን እንድጠይቅህ እድል ስጠኝ ብዬ ስለው አዳመጠኝ። አስገባ እድል ይሰጣል። ያዳምጣል። አዳመጠኝ ሮያል እስካሁን ባለው ነው ማለት እኮ አሁን ደግሞ አንተ ደግሞ ጥያቄ የምጠይቀውን ጠይቅና ከዛ በኋላ ደግሞ ግን አዳመጠኝ ብዬ ስለው አዳመጠኝ። አልተረዳችሁም እንጂ ጥሩ ነበር አካሄዳችሁ። ስለዚህ እኔ እንዳዳመጥኩት ሊያዳምጠኝ ይገባል። አለቀ። ለዚህ ነው እፊታችሁ መቆም አትችሉም። በጫጫታ ካልሆነ በስተቀር መማማራችሁ ደስ ብሎ የነበረ ማለት በጫጫታ ለመተናነቅ የሚፈልገው ነገር ካልሆነ በስተቀር ኑ ከፈለጋችሁ መካነ ኢየሱስን፣ ሉትራውያኑን፣ ካቶሊኩን፣ ኦርቶዶክሱን የኮተት ትምህርታችሁ እንዴት እንደሚረግፍ አሳያለሁ። አብርሃም ቤት ናግባና ታናክ ላይ አውሩ። ታናክ ላይ ተክሌን አስገባው እስኪ አሁን ትንሽ ሄዱበት። ስርዓት ይዞ ካወራ እኔ አዳምጠዋለሁ። እንዳዳመጥኩት ያወራል። ለምን እንደምደርበው ሮያል ደቂቃ ሰጥቼው አወራ አይደል? እኔ እንዳዳመጥኩት እሱ ሊያዳምጠኝ አልፈለገም። እኔ ሀሳባት አላስጨርስም አላልኩም። ቆይ አድምጠኝ። ይሄን እኮ ስላላዳመጠኝ አወረድኩትኝ እንዴ። ደቂቃ ሰጣሁት እንደሰማሁት እኔም ሊሰማኝ ይገባል አይደል? ሊሰማኝ ይገባል። እስቲ መጽሐፍ ቅዱስ ላይ ቆሞ የሚያወራ ከአራቱ አብያተ ክርስቲያናት ከካቶሊክ፣ ከኦርቶዶክስ፣ ከመካነ ኢየሱስ፣ ከሉተራውያን መጽሐፍ ቅዱስ ላይ ቆሞ የሚያወራ ሰው ካለ ይምጣ። መጽሐፍ ቅዱስ ላይ ቆሞ መጥተህ እዛ አንተና አግናጢዮስ፣ ሄሬኔዎስ፣ እንትና ሱስንዮስ አትበለኝ። ኮተት እደግመዋለሁ። ኮተት እኮ አልኩ። ሉተር ካልቪን አትበለኝ። ኮተት መጽሐፉ ላይ ቆመህ አውራ እስቲ አቅም ካለ። ታናክ ላይ ቆሞ የሚያወራ ሰው፣ አዲስ ኪዳን ላይ ቆሞ የሚያወራ ሰው ካለ ይምጣ። ኮተት አትጥሩብን። በመጀመሪያ መጽሐፉ ላይ እንተማመን እስኪ። ቅዱሱ የእግዚአብሔር ቃል ምን ይላል? የአብርሃምን ቤት ጠርቶ ምስራቃውያኑ ምዕራባውያን ይለ ኮተት እኮ አልኩ። ኮተት ኦርቶዶክስ ነች ምስራቅና ምዕራብ ብለው የተለያዩት። ኮተት ሉተራውያን ብለህ ብትለኝ ኮተት ነው ለኔ ኮተት። ቅዱስ ቃሉ ላይ ቆመህ አውራ በመጀመሪያ። ከዛ እንደ ቤተክርስቲያን ስርዓት ደግሞ የምንቀበለው እንቀበላለሁ። አባቶች ብሎ የምታነሳው ካለ ማለት በመጀመሪያ ቅዱስ ቃሉ ላይ ቆመ ተናገር። ቅዱስ ቃሉ ላይ ቆሞ የሚያወራ ከአራቱ አብያተ ክርስቲያናት ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን ኑ ግቡ ከፈለጋችሁ። ቃሉ ላይ ቆመ የምታወራኝ ከሆነ እናንተ አቅም ካላችሁ ናግባና ታናክ ላይ አውራኝ። ብሉይ ኪዳን ታናክ አብርሃም ቤት ጠቅሳችሁ አለ ናግባና አውራኝና የህፃናትን ጥምቀት ታሳየኛለህ። ኮተት። ስለዚህ ተደማመጥ ተክሌ። እኔ አታወራም አላልኩም፣ ሰምቻለሁ። ጥያቄ ልጠይቅህ ብዬ ስልህ እድል ልሰጠኝ ይገባል። ኦኬ መቀጠል እችላለሁ ወይ ደግሞ አስጨርሰኝና ከዛ ትቀጥላለህ ማለት ትችላለህ። ረጅም ደቂቃ 3 ደቂቃ ሰምቻለሁ። አብርሃምን አባትን ጠቀስክ። አብርሃም ቤት ለምንድን ነው ጥምቀትን ልታመጣው ነው ቢስልህ፣ አይ ጥምቀትን አይደለም አልከኝ፣ እምነትን ነው አልከኝ። ኦኬ እምነትን፣ እኔስ የእምነት አባት አይደል አብርሃም? አዎ። አሁን እምነታችሁ ከጥምቀታችሁ መቅደሙን እንደ ኦርቶዶክሳዊ አማኝ ታሳየኛለህ። እምነታችሁ ከጥምቀታችሁ መቅደሙን እምነታችሁ መቅደሙን ታሳየኛለህ። በአብርሃም ቤት እምነት ነው ብለኛል። ኦኬ አብርሃም ስርዓትን ሰርቶላቸዋል። ለአብርሃም እንዲገረዙ በ8 ቀን እንዲገረዙ ጌታ ስርዓትን ሰርቷል ብለኛል። ኦኬ ቀጥታ ይህንን ቃል በጥቅስ እስቲ ስጠኝ። ስርዓት የሰራላቸው የቱ ጋር ነው? እንደ ቃሉ እንጫወት። ኮሜንት ዝጉ። ኮሜንቱን አትዝጉት። ለምን ኮሜንት ዝጉ? አንተ አይደለም ቤቱን ትእዛዝ የምትመራው። ኮሜንት ዝጉ የሚባል ነገር የለም። ኮሜንት ዝጉ ወገኖች። እኔ በእኔ ውስንነት ለምን ብራዘር ደስ የሚለኝ አርእስት ነው የመጣው ነው ብለህ ያልከው